አንዱን መንፈስ ጠጥተናል ይላል። አዎ በአካል ውስጥ ሰው የሚገባው በምንድን ነው የሚገባው አለ እዚህ ጋር እንደዛ የሚል በአካል ውስጥ የሚገባው የሚል አለ እዚህ ጋር። ይኸው ታዲያ አንድ አካል እንድንሆን አንዴ ብራዘር በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። በአንድ መንፈስ ታዲያ ማን ነው? ያ በአንድ መንፈስ ማን ነው መንፈስ? አካል እንድንሆን ተጠምቀናል ይላል። አካል ውስጥ በምን በኩል የገባኸው? በመጠመቅ እኮ በምንድን ነው የተጠመቀው ነው እዚህ ላይ የሚልህ? በውሃ አይደለም። ኧረ ነው በመንፈስ ነው እኮ የሚለው እንዴ። ይሄ እኮ ብራዘር ይሄማ እዛው ሁለት ሐዋርያ ሥራ 2:37 ላይ እኮ በመንፈስ መጠመቁ ምን እንደሆነ እኮ እየነገረህ እኮ ነው። እዛ ላይ እኮ አልፈልግም ብለህ ቃሉን እኮ ተመተነ። ይኸውልህ አንዴ ብራዘር አንዴ ይኸውልህ 2:37 ላይ ምን ይልሃል? ምንድን ነው የሚለው? ይሄንን መልስ። ያንን ተስማምተን መተናል። የእሱ መልስ እዚህ ጋር ነው ያለው። የእሱ መልስ ያንን ተስማምተን መተናል። ቆይ አይደለም ይሄንን መልስ እባክህን አንዴ። የመንፈስ ቅዱስን እኮ ያሳይሃል ያለው እኮ ሰው እያንዳንዳችሁ አንዴ ብራዘር እያንዳንዳችሁ የሚገባው በምንድን ነው? ምን እንዴ? ኖ እሱን ተስማምተናል። አሁን እያንዳንዳችሁ ይልሃል። ይኸውልህ እያንዳንዳችሁ መልስ በኢየሱስ አንደኛ ቆሮንቶስ ኧረ በእናትህ አንዴ ኖ አላስወራም ይላል። የመንፈስ ቅዱስ ስጦታ ትቀበላላችሁ። ስትጠመቅ መንፈስ ቅዱስን ትቀበላለህ። አላስወራህም። በቃ አላስወራህም። ሞዴሬቱን ስጭኝ። አላስወራህም እንዴ? አይ ያንን ተስማምተን መተናል። ኖ ይሄን መልስ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 መልስ። ምንድን ነው እሱ? እኮ ነው እዛ ላይ ያለው መልሱ። መንፈስ ቅዱስ መጠመቅ ምን ማለት ነው? ምን ማለት ነው በመንፈስ ቅዱስ መጠመቅ ማለት? እዚህ ጋር ስለ ውሃ ጥምቀት ነው የሚያወራው። ንገረኝ። ቆይ በመንፈስ ቅዱስ መጠመቅ ማለት ምን ማለት ነው? ስለ ውሃ ጥምቀት ነው ወይ የሚያወራው? አንደኛ መልስልኝ። ካልሆነ ይሄን የመጨረሻ ላደርገው ነው ካንተ ጋር ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ስለምንድን ነው የሚያወራው? አንደኛ ቆሮንቶስ ምዕራፍ 12:13 የሚያወራው ምንም ልዩነት እንደሌለ በአካል ውስጥ ሰዎች እንደሌለ የሚያወራው እዚህ ጋር የዘር ልዩነት እንደሌለ ነው የሚያወራው። ሁሉም በአካል ውስጥ ሰዎች የሚጠመቁ በአካል ውስጥ ሰዎች የሚገቡ ይኸውልህ ብራዘር አይሁድም ብንሆን የግሪክም ሰዎችም ብንሆን ሲል ባሪያዎችም ብንሆን ጨዋዎችም ብንሆን ሲል እኮ ስለ ዘር ነው የሚያወራው። ዘር የሚባል የለም ነው የሚላለው እኮ። በምን አካል ውስጥ የገባ ነው? አካል ውስጥ የገባ ነው በምንድን ነው? በክርስቶስ አንድ እንደሆንን ነው የሚነግርህ ያለው። ኖ በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። ስለዚህ የተጠመቀው በምንድን ነው? እሱ እኮ ነው አሁን ውሃ ጥምቀት። ይኸውልህ ውሃ ጥምቀት መንፈስ ቅዱስ አለ ወይ? እዚህ ላይ አለ ብራዘር። ውሃ ጥምቀት ሊተራሊ ውሃ ብቻ አይደለም፣ መንፈስ ቅዱስ አለበት። ስለዚህ አካል ውስጥ የምትገባው በመንፈስ ቅዱስ ጥምቀት ነው። ስትጠመቅ ነው። ውሃ ጥምቀት ስትጠመቅ እኮ መንፈስ ቅዱስን ታገኛለህ። መንፈስ ቅዱስ አለበት። የመንፈስ ቅዱስ ልትመልስ ስላልቻልክ እኔ አቁም እንጂ መልሱ ውሃው ሊተላ አንተ የወንዝ ውሃ ነው የሚመስለው። አልመለስክም። እሺ ወደሚቀጥለው ሰው እየሰማ ነው። ሂድ። እስካሁን ድረስ በምንድን ነው ብለሃል አንተ? በጥምቀት ነው የሚድነው ነው እስካሁን ያልከኝ። ሚስኮታታል አምኖ ሲጠመቅ። አይ ፌዝ ያመነ የተጠመቀ ይድናል ብሏል። ፌዝ ለዚህ ነው የምታምነው? አንዴ ቤል አትረብሽ። አይ ቆይ ለመሰለ ከአንዱ እየዘለልክ ስለሆነ አይደለም። ያመነ የተጠመቀ ይድናል ነው ያንተ ሀሳብ። አንተ መሀል ላይ ከገባ ትረብሻለህ። አይደለም አረብሽም። ያመነ የተጠመቀ ይድናል። ከዛ አንተ ትቀጥላለህ። ወደ አንተ መቀጠል ትችላለህ። ከዛ በኋላ አሁን ያመነ የተጠመቀ ይድናል። እኔ እኮ ሚታርግ በእናትህ እኔ ለስለስ ስለምልልህ ነው። አይደለም እንደውም ከሱ ጋር ቆይ ከኔ ጋር ያውራ። ከኔ ጋር ያውራ። በቃ ችግር የለውም። አስቼ ቤል ምን መሰለህ ወደ ህፃናት ጥምቀት ለመሄድ ነው የፈለገው። እሱ ደግሞ ሌላ አልሄድም። አሁን እሱ ይቁምና አንዴ ስለ መዳን እያወራን ነው። አልሄድም። ቤል አትረብሽ። ወደዛ አልሄድም እያልኩ ነው። ፌዝ
ይኸውልህ አስቼ ያመነ የተጠመቀ ይድናል ብለህ ነው ወይ የምታምነው ነው የምልህ? አንተ መሀል ገብተህ ልትደግፈው አያስፈልገውም። ያንተ ድጋፍ የሚያስፈልገው ድጋፍ አይደለም። ስለዚህ አንዴ እሱ ይጨርስና ከጥቅስ እየዘለልክ ስለሆነ ነው። አንዴ ጥቅስ እኮ እሱ ነው ስጠኛለኝ እኮ እሱ ነው። እኔ አይደለም ለምሳሌ ኢትዮጵያዊ ጃንደረባ ድኗል ብለህ ታምናለህ? ቆይ ስማኝ አምኖ ተጠምቋል ድኗል ወይ? ብራዘር አትሰማኝም ያለኸው እንዴ? አንተ ለመረበሽ ካልሆነ ሌላ አርስት ለመፍጠር ነው። አረብሽም ስማ እባክህ የምነግርህን ነገር ስማ። ኢትዮጵያዊ ጃንደረባ ድኗል አልዳነም? አምኖ ተጠምቋል ድኗል? አንዴ ብራዘር አስኪ ጨርስ አንዴ ና እስኪ ምክንያቱም አንተ እንደ እኔ በትህትና ሳዋራ እንደ እየጮክብኝ ነው። ስለዚህ ለአንተ የሚያስፈልገው ቤል ነው። እኔ ዘግቻለሁ። ከቤል ጋር አውራ። በቃ ችግር የለም። ከደጋ አውራ አትፍራ። ለምሳሌ ኢትዮጵያዊ ጃንደረባ አምኖ ተጠምቋል ድኗል አልዳነም? ብራዘር አንተ ነህ ጠያቂ። አሁን ገብተህ እኔ ጠይቅሃለሁ። መጀመሪያ ጠይቅሃለሁ ከዛ በኋላ ኦኬ እሺ ጠይቀኝ። በማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል። ለመዳን ምን ማድረግ አለብህ? ማመን አለብህ፣ መጠመቅ አለብህ። እሺ አንተ እንስማማለን አሁን። ኦኬ ጥምቀት ለድህነት ብለህ ታምናለህ? ጥምቀት ለድህነት የሚል ነገር አለ? እስቲ ያሳየኝ። ኦፍ ኮርስ ያመነ የተጠመቀ ይድናል እኮ ይላል ያለ። የተጠመቀ ይድናል ማለት ለድህነት ማለት አይደል? ሌላ ምንድን ነው? ሌላ ትርጉም አለ እኮ። ጥምቀት ለድህነት ይላል፣ ያመነ የተጠመቀ ይላል እንጂ ጥምቀት ለድህነት ያመነ የተጠመቀ ይድናል ማለት እኮ ጥምቀቱ ለድህነት እንደሚያስፈልግ ነው የሚነግረው ያለው። ይድናል እኮ ምንድን ነው ምንድን ነው የሚለው? ጥምቀት ለይቶ ለድህነት ይለዋል እንዴ? ለይቶ አይደለም። ጥምቀትም ለድህነት እንደሆነ ታምናለህ ወይ? ስትጠመቅ ለድህነትህ እንደሆነ ታምናለህ? ሰው ተጠምቆ ብቻ አይድንም እንደሱ የሚላል ብራዘር። ተጠምቆ ብቻ እኛ ከመንገድ እያመጣ የሚጠመቅ አላልንህም። አምኖ አንድ ሰው ሲጠመቅ ያ ጥምቀት ለድህነቱ እንደሆነ ታምናለህ ወይ ነው የምልህ እኮ። ታዲያ ጥምቀት ለድህነት ለምን ትለኛለህ? ያመነ የተጠመቀ በለኛ ብራዘር። ያመነ የተጠመቀ ይድናል ይላል። ስለዚህ ይህ ጥምቀት ምሳሌ ነው ወይስ ለድህነት ነው? ኦኬ እሺ፣ ይህ ጥምቀት ምሳሌ ነው ወይስ ለድህነት ነው? አሁን ይህን ጥያቄ ልመለስክልህ። ያመነ የተጠመቀ ይድናል አልኩህ። ያመነ የተጠመቀ ይድናል። ማርቆስ 16:16 ላይ ያለው ጥምቀት ምሳሌ ነው ወይስ ለድህነት ነው? ምሳሌ አይደለም። መጽሐፍ ቅዱስ ያምናል ይጠመቃል ይላል። ስለ ምሳሌ ስለዚህ ይህ ጥምቀት ለድህነት ነው አይደለ? ይኸውልህ ቃሉ ምን ይላል መሰለህ? ማርቆስ 16 ሙሉ ስታነበው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ሙሉ ጥቅሱ ይሄ ነው። አንተ የዳንከው ስታምን ነው ወይስ አምነህ ስትጠመቅ? ሰው መጽሐፍ ቅዱስ ይኸውልህ አንድ ጥቅስ አይደለም። መጽሐፍ ቅዱስ ምን ይላል? ብራዘር አንተ የዳንከው ኢየሱስ ክርስቶስ ነው። ቆይ ስማ፣ ስታምን ነው ወይስ ያዳመጥክ ቀስ እያለ ቆይ እንደዛ እያልክ አታወራ። ቀስ እያላችሁ የተደማመጣችሁ አውሩ። ሸሸታሪያኛ ትግል ውስጥ ገባን እኮ ቃሉን ተቀበሉ ለማለት። መጽሐፍ ቅዱስ ይኸውልህ ፌዝዬ፣ መጽሐፍ ቅዱስ አንድ ጥቅስ አይደለም። መጽሐፍ ቅዱስ ስለ መዳን የሚያወራው ብዙ ቦታ ነው። አንድ ጥቅስ ይዘህ የሚያመችህን ብቻ ይዘህ ልትሮጥ አንችልም። ስለዚህ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። መጽሐፍ ቅዱስ ደግሞ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። መጽሐፍ ቅዱስ በእርሱ የሚያምን የዘላለም ሕይወት አለው ይላል። ስለዚህ እነዚህን ሁሉ ወስደህ ነው እንጂ የሚያመችህን አንድ ጥቅስ ይዘህ ሮጠ እዚህ ጋር ነው በቃ ሌሎቹን 10% ነው የምሰጣቸው ለዚህኛው ጥቅስ 100% ነው የምሰጠው ብለህ ልትሄድ አትችልም። እንደዛ አይነት አካሄድ የለም። ስለዚህ አንድ ጥቅስ ላይ ዶክትሪን አይመሰረትም። ስለዚህ ይሄንን ጥቅስ ቀደን እንጣለው ወይስ እንቀበለው? ማን አለ? እሱን ጥቅስ ትይዘዋለህ። ከዛ በኋላ ደግሞ ምንድን ነው የምትለው? ሌሎቹ ጥቅሶች ደግሞ አይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን እንቅደደው እያልክ ነው። እሺ በዚህ መሰረት በዚህ እኔ እምነትን ወደ ጎን አላረኩም። አሁንም ቢሆን በልቡ አምኖ በዚህ እሱን ጥቅስ ብቻ ይሄን ጥቅስ ብቻ ነው የምናምነው ነው የምትሉት ወይስ ምንድነው? በአፉ መስክሮ የሚለውን እቀበለዋለሁ። አሁን እዚህ ጋር ናና ማርቆስ ይድናል ወይ? ለምን ወደዛ እመጣለሁ? በልቡ አምኖ በአፉ መስክሮ ይድናል ሰው? አንዴ እመጣልሃለሁ፣ እሱን እመልስልሃለሁ። አይደለም ያኛውን ጥቅስ አትፈልገው? እመልሰዋለሁ። እቀበለዋለሁ አልኩ እኮ እቀበለዋለሁ፣ ግን እመልስልሃለሁ። ይሄኛው ስለዚህ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማለት ነው። ብራዘር ይድናል በቃ ስለዚህ ይድናል። ተስማማና ብራዘር አንዴ ማርቆስ 16:16 ላይ አይደለም ያኛው ጥቅስ ምን ፐርሰንቱ ይለያያል? ወደዛ ለምን እኔ ቃሉን የምሸሽ ሰው አይደለሁም። ገባ አምንበታለሁ። እኔ የጌታን ቃል ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል። ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ያለውን ቃል እቀበላለሁ።
ስለዚህ አሁን አንተ ደግሞ ለቃሉ ታማኝ ሰው በልቦ አምኖ ይጸድቃል፣ በአፉ መስክሮ ይድናል ማለት ነው። በትክክል ምንም ጥያቄ የለውም። ሃሌሉያ ነው የምንለው። በቃ ተስማማን። በቃ ፈዝዬ ተባረክ። ተስማምተን ብራዘር፣ እዚህ ጋር በእምነት ብቻ የሚል የለም፣ በአፍ መስክር ይልሃል። ደግሞ ገባ? በእምነት ብቻ የሚል የለም፣ በአፍ መስክር እኮ በአፉ መስክሮ አሁን እኮ አልኩ። ሰው በልቦ አምኖ በአፉ መስክሮ ይድናል አይደለም? እንቀበለዋለን። አንድ ሰው በልቦ አምኖ በአፉ ተስማማን። አንድ እዚህ ጋር አሁን ማርቆስ 16 ተስማማ። አንተ ለምን ይከፋል? ተስማማን እኮ ተስማምተናል። ችግር የለውም። አሁን ይሄንን አትሽሸው። ማርቆስ 16 ምን እኮ በቃ ይድናል ተባለ። ዳንን በቃ አለቀ። አንተም ያለው ተባለ። አትሽሽ። ይሄንን መሸሽ የለብህም። ያመነ የተጠመቀም ይድናል ይላል። አንተ አምነህ ነው የዳንከው ወይስ አምነህ ስትጠመቅ? እኔ አመንኩኝ፣ ቃሉ ተጠመቅኩኝ። የዳንከው አምነህ ነው የዳንከው? በእምነት ብቻ ነው ወይስ አምነህ ስትጠመቅ ነው የዳንከው? አንተ የራስህ መለስ አንዴ ምንን አትግቢ ማለት ነው። ያንተ ራስህ መቻል ተጠምቀ ነው እንዴ ዳንከው? አዎ መልስልኝ። እሺ ለምንድን ነው እሱ የምጠይቀው? አንዴ ምን ደግሞ ቀስ እያልክ አውራ። ሰው በልቦ አምኖ ይጸድቃል፣ በአፉ መስክሮ ይድናል ሲባል በልቤ ያመንኩ በአፌ መሰከርኩ ዳንኩኝ። ከዛ ደግሞ ያመነ የተጠመቀ ይድናል አለኝ፣ ተጠመቅኩ። ማርቆስ 16 ያመነ የተጠመቀ ይድናል ይላል። አንተ አንዱን ጥቅስ ብቻ ይዘልከው በእምነት ብቻ ነው ምድነው ወይስ አምነህ ተጠምቀህ የዳንከው? ይሄን ግልጽ አድርግልኝ፣ ግልጽ አድርገህ ንገረኝ። ለአንዴና ለመጨረሻ ቅድም በልቤ አምኜ በአፌ መስክሬ ዳንኩ አላልክም እንዴ? በእምነት ብቻ ነው የዳንከው ወይስ አምነህ ስትጠመቅ ነው የዳንከው? መልሱ እኮ ጭቃቄ ታጭር ነው። በልቤ አምኜ በአፌ መስክሬ ድኛለሁ። ቴንቶ እዚህ ጋር አንተ ነው የምጠይቀህ ያለሁት። በልቤ አምኜ በአፌ መስክሬ ድኛለሁ ያልከው በሮሜ 10 መሰረት ይሄንን መልስልኝ። በእምነት ብቻ ነው የዳንከው ወይስ አምነህ ስትጠመቅ ነው የዳንከው? ፕሊስ ድርቅ ግትር አትበል። ቆይ አንዴ በቃ ካልመለስ አንተ ራስህ እኮ አልመለስክም። ቆይ አንዴ ይታገላል ያለው በቃ ዝም ብለህ ነው እንትን የምታደርገው። ቆይ ውይይቱ እንትን ይላል። ላስማማቸው። አይ ሌላ የሚወያይ ሰው ካለ ይባ በቃ ፌዝ ዝም ብሎ ድርቀት ነው። አይ ነው ይቆይ ግድ የለም። እንደዚህ ሰላም ነው። ቀስ በል ዘላለማ ቆይ ፌዝ በቃ እያወራህ ነው። ቆይ ሚዩት አድርገውና ስማ። አንዴ ፌዝ እያወራህ ነው። ቆይ እሺ የሚያስማማችሁ ነገር እና ትቀጥላላችሁ። ምንድነው ወዳጄ፣ በመጀመሪያ ሁላችሁንም ሰላም ብያለሁ። ጊዜ እንዳልፈጅ ስራ ላይም ስላለሁ ነው። ገስት ላይ የተወደዳችሁ ወገኖች እያየሁ ነው። ታችም ያላችሁ ሁላችሁም ሰላም ብያችኋለሁ። አይ ፌዝን አንድ ነገር ልለው ስለፈለኩ ነው። እኔ አንድ ኖርማሊ ከውይይታችሁም እንደተረዳሁት እስካሁን ድረስ በቆየውበት ሁሌም ደግሞ እንደምናውቀው አንድ ኦርቶዶክሳዊ ያመነ የተጠመቀም ይድናል ማለት አልተፈቀደለትም። እደግመዋለሁ። ሰውየው ኦርቶዶክሳዊ ከሆነ ያመነ የተጠመቀም ይድናል የሚለውን ማርቆስ 16 ላይ ያለውን ጠቅሶ የመናገር መብት የለው። ለምንድን ነው የሌለው? ምክንያቱም በሜሮን አስፈላጊነቱን ከድነት ጋር የተያያዘ ስለሆነ፣ ቁርባን ከድነት ጋር የተያያዘ ስለሆነ፣ ምልጃ ከድነት ጋር የተያያዘ ስለሆነ፣ መልካም ስራ ከድነት ጋር የተያያዘ ስለሆነ፣ ፍትሃት ከድነት ጋር የተያያዘ ስለሆነ አንድ ኦርቶዶክሳዊ ማለት ያለበት ያመነ የተጠመቀ ካለ በኋላ ይድናል ከማለቱ በፊት ሜሮን የተቀባ ቁርባን የበላ የወሰደ ወይም ምልጃ ያገኘ መልካም ስራ የሰራ ፍትሃት የተደረገለት ይድናል ነው ማለት ያለበት። ይሄን ሁሉ ሳትል አንተ ዝም ብለህ ተደጋጋሚ ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል ትላለህ። አይድንም እኮ ያመነ የተጠመቀ በኦርቶዶክስ አይድንም። አሁን አንተ ለምሳሌ አምነህ ተጠምቀህ ድናል አልዳንክም። ወይም ይድናል አንድ ሰው በኦርቶዶክስ አስተምሮ አልዳንም እኮ ፌዝዬ። እየረሳ ሆኖ መሀል ላይ በስራ እንደሚዳን የስራውስ መዳን ቀረ እንዴ? በቃ ሰውየው አምኖ ሲጠመቅ በቃ ዳነ። በኦርቶዶክስ አይድንም እኮ ገና ብዙ ነገር ይቀራል እኮ ለመዳን። እነ ሜሮን አይረሱ፣ እነ ቁርባን አይረሱ ልልህ ነው። ምልጃ አይረሳ። ይሄንን ነገር ወደ ጎን እያልከው ነው በተደጋጋሚና እኔ እንትና በዚህ አልስማማም። ቀደም በልጅነት የገባው ወንድም ነበር እየሰማው ነበር። አይ ዶንት ኖ ፌዝም ይሄንን ሐሳብ ካለ ሰው በልጅነቱ በ40 ቀኑ ይድናል ወይም ደግሞ በቤተሰቡ እምነት መጠመቅ አለበት የሚለውም አያስኬድም። እዚህ ጋርም ስትመጣ ያመነ የተጠመቀ ይድናል የሚለው አልተሟላም። ያመነ እንጂ ያመኑለት የተጠመቀ ይድናል አይልም። በቤተሰቡ እምነት ሰው አይድንም። ምክንያቱም ኦርቶዶክስን ለመቃወም ወንጌላውያኖች አማኞች የሚናገሩት መፈክር ነው አይደለም።
የጌታ ትእዛዝ ስለሆነ የጌታ ትእዛዝ ያመነ ነው እንጂ ያመኑለት የሚል ቃል የለም። ሰው ራሱ ነው ማመን ያለበት። እንዴት ያምናል? ማመንስ መካድስ ይችላል? እንኳን ማመን መካድስ ይችላል ወይ? አይችልም። ቃሉን ስትጠቀመው ትንሽ ሃርሽ ይመስላል፣ ሳብራራው ግልጽ ይሆንልሃል። ኦርቶዶክሳውያን ፓረንቶች ወይም ቤት ዲክታተር የሆኑት ከክፋት አይደለም። ሞቲቫቸው እኔ ክፉ ነው ብዬ አላስብም። የኦርቶዶክሳውያን ቤተሰብና ቤተክርስቲያን ሞቲቫቸው ክፋት አይደለም፣ ከእውቀት ማጣት ነው። ሞቲቫቸው ልጃቸውም እንዲድንላቸው ስለፈለጉ እነሱ የዳኑ መስሏቸው ልጃቸውም እንዲድንላቸው ስለፈለጉ እንጂ ከክፋት አይደለም። ስለዚህ ነፃ ፈቃድ የሰጠ እግዚአብሔርን እንኳን ለማምለክ ሰው በፈቃዱ ነው። አላመልክምም አመልካለሁ ማለት ያለበት ሰውየው እንጂ ቤተሰቦቹ አይደሉም። አምባገነን ስለሆኑ ግን እነሱ ይፈልገው ጴንጤ ነው መሆን ይፈልገው ጭራሽ እምነትም እንዲኖረው ላይፈልግ ይችላል። ለልጁ መወሰን አትችልም። ልጁ በሚሄድበት መንገድ ትመራዋለህ እንጂ በአስገድደህ እንደንትን ምንድነው እንደ ዲክቴተር አባት ወይም እንደ አምባገነን መንግስት እንዲያርግ አትለው፣ ግባ ውስጥ ተጠመቅ አትለው። ይሄ አምባገነንነት ይባላል። ግን ሞቲቭን ስታየው ደግሞ ከክፋት አይደለም፣ ግን ትክክል አይደለም። የኦርቶዶክሳውያኖች ቤተሰቦች ልጆቻቸው ሲያስጠምቁ ክፉ ሆኖ አይደለም። የልጁ ፈቃድ መጠየቅ አለበት። ነፃ ፈቃድ ሰጥቶናል። ያን ነፃ ፈቃድ ኦርቶዶክስ ነጥቃናለች። ኦርቶዶክስ በነበርን ጊዜ ትክክል አይደለም፣ ወይም ኦርቶዶክስ የሆኑ ሰዎች ተነጥቀዋል። በኦርቶዶክስ እግዚአብሔር የሰጣቸውን ነፃ ፈቃድ አለማመን የሚባል ነፃ ፈቃድ እኮ አለው ሰው። እንዴት እመን ብለህ ታጠምቀዋለህ? ወይም እኔ አመኘልሃለሁ ብለህ እንዴት ታጠምቀዋለህ? ይሄ ትክክል አይደለም። ኦኬ። ሌላው ማመን እንደሚቀደም የምታውቀው ሲናገረውም ጌታ እንደ ሮሜ 10:17 መሰረት እምነት ይቀድማል ከመጠመቅ። ለምንድነው የሚቀድመው ወይም ዋና የሆነው እምነት ለምን መሰለህ? ውሃ ተረኛ ሆነ ባትጠመቅ ወይ እንትን ባይል ሰውየው ላይድን ነው ማለት ነው። ውሃ ባያገኝስ? ያው መቼም አገር ቤት ያለ ሰው ነው የሚረዳኝ ይሄን ወሬ ሳወራው። ስለዚህ ተረኛ የሆኑ ሰዎች የዛን ሰሞን ውሃ እስኪመጣ አልዳኑም ልትለኝ ነው? አይደለም። ስለዚህ ኦርደሩ ራሱ እምነት ይቀድማል። ቀደም ወንድሜ አስቼም ሲል የነበረው ይሄንን ነው። እውነት ለመናገር ግን አንድ ኦርቶዶክስ እንዲያውም ተወው፣ በቃ ያመነ የተጠመቀ ይድናል የተቀባ ምናምን የሚለውን ተወውና ጭራሽ እኮ ይሄንን ማርቆስ 16ን አንድ ኦርቶዶክስ መጥቀስ የለበትም። ለምን? ዛሬ ቀኑ ሙሉ ሌላ ቤት ስንለው ስለነበር አልደግበው። እስቲ ቀየር አድርጌ ደግሞ በሌላ ልንገር። የዘራ ብሩክን እኮ መቃብር ቤተሰብ ያለ አንዱ አያቴ ቤተሰቦቼ ከሳሙ እኮ 101 ትውልድ እኮ ይድናል። ጥምቀት የለ ብራዘር፣ አሁን እዚህ ጋር የምትከራከርበት ሜሮን የለ ቁርባን የለ ምን የለ ዘው ብለህ ትገባለህ። ስለዚህ ለምንድን ነው አንድ ኦርቶዶክሳዊ ገብታችሁ ያመነ የተጠመቀ ልታስረዱ የምትሞክሩት? ምን ባይጠመቀስ አይድንም እንደ ኦርቶዶክስ ከሆነ ይድናል እኮ። ዛሬ ስለ ማርያም ምልጃ ተናግረናል። ማርያም እስካለችለት ምን ችግር አለ? ዘና ኩራ ብሎ ሲኦል መግባት ነው ከሱ የሚጠበቀው። አይ ምድር ያለው ነው ማረጋገጥ የምፈልገው የምትል ኦርቶዶክስ ካለ ደግሞ እሺ፣ ከቤተሰብ የዘራ ብሩክን መቃብር ሳማለ ኦኬ። ከሌለ ሌላ ቆይ ልንገር፣ ምናልባት የሳመ ከሌለ 12ኛው ታምር ላይ እንደምታገኘው ምናልባት የሳመ ከሌለ ስለ ዘራ ብሩክ ብሎ ትንሽ ዝክር የዘከራለ ታዲያ 100 ትውልድ ይመረታል። እሺ ችግር የለም። እሱንም ያላረገ ካለ ቤተሰብ ውስጥ 40 ክንድ ላይ ቆሞ ጸልዮ ይሄዳል። ታዲያ 44 ትውልድ ይማርለታል። ምን ችግር አለ? ምን ነካ ፌዝዬ? ለምን ትጨናነቃለህ? እዚህ ጋር እኛን ለማሳመን ያመነ የተጠመቀ እንትን ያለ ቆይ ጥምቀቱን አትበል። ይሄ ሁሉ አንተን አይመለከትም፣ አትጨናነቅ። ይሄ ሁሉ ሳትሆን አንተ ትድና። አንተ ድለኛ ነህ፣ ከኛ ይልቅ ድለኛ ነህ። ምንም ሳታረግ የምትድን እኮ ነው አንተ። 80 ክንድ ላይ ቆሞ እኮ ጸልዮልህ ቢሄድ እኮ 22 ትውልድ ይማራል ይላል። ከእምነታቸው በአንገቱ ያሰረ ወይም ያደረገ እስከ 22 ትውልድ ይማርለታል። አንተ እንዴት ድለኛ ነው ኦርቶዶክስ? በእናትህ ሜሮን አይል ቁርባን አይል ምን አይል መልካም ስራ አይል ዘው በመስቀላቸው የተባረከ እስከ 12 ትውልድ ይማርለታል ይላል። ታዲያ ምን ነካ ፌዝ? ከኛ ጋር ገምተህ ያመነ የጠመቀ የለም ለምን ታስረዳናለህ? ባትጠመቅም ባታምንም የምትድን ሰውዬ እኛ ጋር መጥተህ ስለ ጥምቀት መቅደም ስለ እንትን መከተል ምሎ ማውራት እኮ የለብህም ጭራሽ አንተ።
ጎሽ እንኳን ወንጌል አማኝ ያላረከኝ እንኳን ጴንጤ ያላደረከኝ ብለህ በሰላም ዳን የሚያድን ከሆነ የዘራ ብሩክ እንትን የእሷ ጠላ ጣል አርጋ ሚዛኑ ላይ የምታተርፍ ከሆነ ኢየሱስ ጨካኝ ሆኖ ሲኦል ሊከት ሲል እሷ ኖ ብላ ጠላዋን ጣል አርጋ የምታድንህ እኮ ነህ እኮ አንተ እኮ ዕድለኛ ነህ እኮ። ረስታው ነው ማርያም ከሲኦል በምልጃዋ እንደምታወጣ ረስታው ነው። አሁን ከኛ ጋር መጥተህ ወገብን ይዘህ ሐዋርያት ሥራ ምናምን የምትለድ እንዴ? 100 የመዳኛ 1000 የመዳኛ መንገድ ያለበት ቤተክርስቲያን ውስጥ ያለ አንድ አማኝ መጥቶ ያመነ የተጠመቀ ብሎ ለምን ይከራከራል? መጠመቅ የእውነት ያስፈልጋል? የእውነት አንተስ ማመን ያስፈልጋል? አያስፈልግም እኮ ነፍሰ በላ መሆን ያለብህ እንደ በላይ ሰብ መግደል ብቻ አይደለም ሰው ያለብህ ሰው እየገደልከውንም መብላት ትችላለህ እኮ አንተ እኮ መብት አለ እኛ ነን የማንችለው። በልተህ ስትጨርስ ማርያም ታድንሃለች በመልጃዋ። በላይ ሰብን ካዳነች አንተ ላይ ለምን ትጨክናለህ? 78 ሰው እስከ ድረስ መብላት ትችላለህ። ከዛ በላይ ያለውን ቁጥር አላውቅም 79 ነው እንግዲህ አላውቅም። እስከ 78 ድረስ ቢያንስ ትችላለህ። እና ፌዝዬ ምን እያልከን ያለው ለምን why are you wasting your time? አሁን ወደ ህሊና ተመለስ። ልክ ወንድማችን አክሊል እንዳለው እንደ ህሊና እኮ የሚባል ነገር አለ እኮ አለ። የለም እንዴ አንተ ጋር አክሊል ጋር ብቻ ያለ መስለ በጣም ጥሩ ያሳጠርከው ግን ዳጊ ማለት ረዘመና። እሺ በቃ እንደዛ ካስረዘምኩትማ እዚህ ላይ ላብቃ። አግኝተኛል ሐሳቤ ማለት አመሰግናለሁ። ተባረክ ዳጊ ተባረክ ወንድማችን። አሁን ምንድነው ሰው ሚት አርጎ ስላወራህ ትክክል ነህ ማለት አይደለም። ዝም ብለን ስለሰማንህም ሁሉም አንዴ እባክህን መሀል አትግባ። ኖ እንገባለን። አሁን ምንድነው ምንም የምትከራከረው ነገር የለም። ጌታን ነው ቤሊ አይደለም በእውቀት ካወራ በእውቀት አውቀራ እንጂ ዝም ብለህ ዝም ብሎ ማውራት አይችልም። ከዳጊ ጋር ሰውን ሚት አርገህ ቤቴ ነው ብለህ ኖ ማለት አይደለም። አውቀሃል ማለት ነው። ቆይ ፌዝ አንዴ አሁን እኛ የዳጊ ያህል እድል ዳጊ የተናገረው ውሸት ነው ልትል ነው ሐሳብ አለ። አንዴ እኛ ማለት የዳጊን ያህል 5 ደቂቃ እድል ቢሰጠን ብዙ ማውራት የምንችለው ነገር አለ። ምን ውሸት ከሆነ ፖይንት በፖይንት አስቀምጥ። ይወልህ ፖይንት በፖይንት አስቀምጥ። ውሸት ከሆነ ለፕሮቴስታንቱ ሰው ሰራሽ ትምህርቶች ባወራን ነበር። እኛ ሰው ሰራሽ ትምህርቶች ፖይንት በፖይንት አስቀምጥ ነው የምልህ። እሺ ቀስ ለሞገታ ታዲያ ሰውን እያፈናችሁ ራሳችሁ የፈለጋችሁ ስለምታወሩ በኢየሱስ ስም ትላለህ፣ ሃሌሉያ ትላለህ። ጥቂት ነው እኮ የቀረህ። ጌታን ተቀበል። ቀላሉ ነገር እባክህን አትረብሽ። አንተ ላይ ረባሽ ነው። ኖ we cannot discuss እኔ ዳጊ ባለው 100% እስማማለሁ። ያኔ ልጠይቃችሁ እንዴት ልዳን ብለህ አይ ቀስ ብላት አውራ ከለከሪያት አሁን አፋፉን ትላለህ። ዝም ብለህ ምን አንዴ ሚካርዱልኝ እኔ ኦርቶዶክስ ስለሆንኩኝ እኔም ብቻ ትገስጫለሽ። አሁን እነሱ ለማስገስጫለሽ ማለት ነው። አንተ ኦርቶዶክስ ስለሆንኩ ምናምን አይደል? እንደዛ የኦርቶዶክስ ስለሆነ የኦርቶዶክስ መሰማት የለበትም ነው። እሱ ነው በቃ አራት አይደለም። ሌላ ጥያቄ የለውም። አሁን ፕሮቴስታንት ቢያወራ ይኸውልህ አንተ እኮ እንዴት እንደምትጮህ በራሱ እኮ ጩኸት እንዴ አይደለም። ይኸውልሽ አንድ ፕሮቴስታንት ቢያወራ እዚህ ቤት ጭጭ ብላ ነው የምትሰማው። ቀስ ብለና አንደኛ እውነቱ ሊገለጽ ስለሆነ ይንጫጫል። ቆይ ያዘው አንዴ ያዘው። ሲጀመር ጴንጤዎቹ የሚያወሩት እኮ ስንት ያልሆነ ስንሰማው አለ። እሺ ጴንጤዎቹ እኛ ስናወራ ቀስ ብለው በማስረጃ ነው የሚያወሩት። ከላይ የማያወሩት እየደራረቡ ማያወሩት ምን የት ጋር ነው አልባልታ ማን ዳጊ ያወራው? አሁን የተጠየቀው ጥያቄ አንድ ሰው መመለስ ሲያቅተው በጌታ ቆይ አንተ አሉባልታ አልከው ካድከው። ምክንያቱም የቤተክርስቲያኗ ነገረ ድነት የታወቀ ነው። ምን እንደሆነ የታወቀ ታምረ ማርያምን ክደን ታምረ ማርያምን ውጪ ግን ነገር ላይ ከነገር ድነት ወይ እኩል አናወራ እንዴ? አንተ ቤተክርስቲያኖችን አስተምሮቱ ዳጊ ያወራው እንዳለ መቼም ከራሱ አይደለም ጽፎት አይደለም። ይኸውልሽ እኛ ማውራት መብት ከሌለን እዚህ እኔ ቁጭ ማለት ነው። እንደው በዚህ ጋር መጽሐፉ እኮ አለ ከፈለክ ላነብልህ እችላለሁ። አሁን ዳጊ ከጠቀሰው እኔ ማውራት ካልቻልኩ ይሄንን መቼ በእግዚአብሔር ቃል ያለውን ሳትመልሱ ምን ወደ ገድል ምናምን ትሄጃለሽ? አንተ ሲጀምር ቆይ ምኑን ነው የእግዚአብሔርን ቃል አውጥተን እኮ መመለስ ሲያቅታችሁ ነው ወደ መቀነቴን አደናቀፈኝ ምናምን የገባችሁት። ከዛ በኋላ
አንድ ክፍት ቦታ አለ። ኦርቶዶክሳዊ ካላችሁ ግቡ። አንድ ቦታ አለ ማለት ነው እና ግቡ። አንድ ሰው ቁጥር ጻፉ ለኦርቶዶክሳዊ ለመግባት ኦርቶዶክሳዊ ማለት ነው የምትገቡት ገስት ምትልኩ ምክንያቱም ገስቱ ሙሉ ነው፣ አማኞች ብቻ ናቸው። አንድ ቦታ አለ። በቃ አስተማሪዎች እዚህ ያሉ ሁሉም ማለት ነው። አንድ ብቻ ነው ያለው። ገስት ላኩ አማኞች አይሚን ኦርቶዶክሳዊ አማኞች ቤል የለም አምልጧል። አሁን ዳጊ አንተ ጠይቃለሁ። መጀመሪያ አንተ መልስልኝ። ዳጊ ስራ ላይ ነው። አንድ ነገር በጌታ ፍቅር ኧረ በእናታችሁ ምንድን ነው የምነካችሁ? ሰማኸኝ? ከኔ ጋር ነው የምታወራው እንዴ? ሴቭ ዲያወራ ከዛ ወግየም አለች፣ ወግየም ታወራለች። አዎ በቃ ተረጋጋ። ወዶ አንዱ የሰላም ብያለሁ እንኳን ደህና መጣ ሰውማ የሚለውም ሰውዬስ ሶሪ ቅርታ ገስት ሰላም ብያለሁ። አውራ በቃ እኔ እሱ ሲጮህብኝ እኔ ኮንፊደንት ሆኖ አትጩ በጌታ ቀስ ብላችሁ መንፈሱን አሰር ነው ጩኸት መንፈስ ይሄ በጌታ ማይጣሃል እንዴ? ቆይ እስቲ ተረጋጋ። ማይ ጋድ እኛ ጥያቄ ጠይቀና ጥያቄያችንን መልሱልን። መጀመሪያ ይመለሳል። ወግየም ትመልሳለች፣ አንዱ የሚመልሳል፣ ሴቭድም ይመልሳል። ትወርዳለህ ብለህ ታስፈራራለህ። መንግስተ ሰማያት አፋፍ አትበላ። ቲክቶክ ላይ እኮ ነው ያለሁት። መንግስተ ሰማያት ያስገባኝ መሰለህ። አትመልስ እንደዚህ አይነት ቃል ትወርዳለህ ብለህ ያስፈራራል። ተደካቸው ምን እናድርግ? ሌላ አማራጭ የለንም። እሱ እኮ ነው መሀል ላይ እንደውም እየገባ የሚረብሽ ሌላ አማራጭ አንተ እኮ እንድታዳቅሱ ስንወያይ መሀል ላይ ገባችሁ። ወደ ውይይቱ እንሂድ። እናንተ ናችሁ ዝም ብትሉና አንድ ሰው ብቻ ቢያወራ ከእናንተ በቂ ነው። ከምን ያለን ልብ ግን የክርስቶስ ልብ ስላለን እንጂ እንደዚህ እንኳን እንታገስም። ክርስቶስ እንደዚህ የክርስቶስ ልብ ስለያዘን ነው እንደዚህ የጮክብን። ምን ጌታ ምስክር ነው። ጥያቄ ሲመጣ ክርስቶስ ልብ በቃ ቀስ ለመልስ ማንኛው ጥያቄ ሲመጣ ሰምቶ መልስ ጌታ ነው ክርስቶስ። መቶ ምናምን ሰው አለ እናስብላችሁ፣ ለእነሱም እናስብላችሁ። 153 ሰው ተቀምጦ መጨቃጨቅ በጣም ሼም ነው እንዴ? ይማሩት ነው። አንድ ጊዜ ወደ ውይይቱ ሂድ። ማትፈልግ ነው ካለበለዚያ ግን ዳጊ 20 ደቂቃ ምናምን አውርቶ ዝም 20 ደቂቃ ማለት 2 ደቂቃ ነው ያወራው። አሁን ቀጥል በቃ ወደ ውይይቱ ወንድም፣ ወደ ውይይቱ። ከዚህ በላይ ልታገስ ነው ጌታ እንዴ? ሰዎቹ አስቀምጠው ተጨቃጨቁ ማን ሰውን መናቅ ነው። በቃ ማፈረኩ ነው። ዝም ብለህ ስብከታችንን ስማ እያልሽ ነው እንጂ ውይይት አይደለም። ውይይትማ ነው ጥያቄ ኢየሱስ መንፈስ ምንድነው? አንድ ጊዜ ቆይ መኑ ፌዝ ፈልግም ምን አልክ? እንዴ እያወራህ አይደለም? ከስንት ሰዓት ለምንድን ነው እሱ እንዲያወራ ያልተፈለገው? ለምንድን ነው እሱ እንዲያወራ የተፈለገው? ቆይ ደግሞ ተረጋጋ። ያፍኑና የኛ ስማ ይሉሃል። ኦኬ የተቀበሉ እነሱ ስማ ይሉሃል እንደፈለጉ። ሚውት አድርግ። ፌዝ እኛ ስናወራ ደግሞ ጮኸ ይሉሃል። ፌዝ የሚውት አድርግ። ሚውት ፕሊዝ ሚውት አድርግ። ፌዝ ተባረክ። በቃ እንዳትከፍት እሺ። አሁን ማውራት የሚፈልግ ሰው በተናገርከው ነገር ላይ ያወራል። ከዛ በኋላ እሱ ሚውት ሲያደርግ አንተ ደግሞ ትቀጥላለህ። እንዳትከፍት። አሁን ማን ነው እያወራ ያለው? መኑዬ ከሴቭድ ጋር ነው የሚያወራው። ቅድም እንግዲህ መቀጠል ከፈለገ ከሴቭድ ጋር ቀጥል። ወግየም አለች ወዶ ዘማች ግን ሐሳብ ያለው ሰው ፌዝዬ በመሃል ሲናገር ትክክል ነው። እሺ ሁሉም ሰው ሐሳብ መናገር ይችላል። ተባረኩ። ቀጥሉ ጋይስ። ታፕ ኮፒ ሊንክ ሼር እያደረግን
ቀጥል ፌዝ። ቆይ እኔ ነኝ። እግዚአብሔር ይመስገን ወንድሜ ዳጊ፣ ቅድም ሰላም አላልኩም። እንዴት ነህ? ደህና ነው ወይ? አንተ የጌታዬ ባሪያ ተባረክ። ሁላችንም እውነት ነው የተናገርከው ዳጊ። ጊዜያችንን ስናጠፋ ስንከራከር እንደዚሁ ያው ለማዳን ብለን ነው። ግን አሁን ሌላም ነገር ምንም ነገር የምንነጋገረው ነገርም የለም። ይህንን በተመለከተ ስለ ጥምቀት ስለሌላው ነገር የምንነጋገረው ነገር የለም። እርስ በራሳችን መነጋገር እንችላለን ካስፈላጊ ከሆነ። ግን አሁን ጥያቄው ቀጥታ ሁለታችሁ እዚህ ትኖራላችሁ፣ ፌትና ሰው ማሞ። ዳጊ ሲናገር ከሰማችሁት እዛ ውስጥ ዳጊ ጋር ያለውን ነገር እማንስማማው ትክክል አይደለም፣ ዳጊ የተናገረው ነገር ትክክል አይደለም የምትሉት ከዛ ውስጥ ትነግሩናላችሁ እንጂ በመጽሐፍ ቅዱስ አንከራከርም። ምክንያቱም እኛ የመጽሐፉ ሰዎች ስለሆኑ መጽሐፉን ብቻ ስለምናምን። ግን በኦርቶዶክሳዊ ትምህርት መዳን ዳጊ የጠቀሳቸው ብዙ አሉ። እነዛን ሁሉ ሳታሟላ ወይም ደግሞ ሌላ ሁለተኛ ነገር ደግሞ በዚህ መሄድ በልጅነት በ40 ቀን ተጠምቀህ ከዛ በኋላ ሜሮን ወስደ ቁርባን ወስደ ስራ ሰርተህ ከዛ በኋላ ከሞትኩ በኋላ ደግሞ ፍቺ ተደርጎልህ ነው የምትድነው የሚል አለ። አንድ ሁለተኛ ደግሞ አጭሩ መንገድ ተናግሯል። መቃብር ስመህ ወይም ደግሞ በአንድ እግራቸው ቆመውን ስለጸለዩ ወይም ደግሞ ማርያም ስላማለደች ከገሃነም ትወጣለህ። ስለዚህ ያ ሁሉ መስመር አለህ ብሏል። እውነት ነው። ያ ሁሉ መስመር ካለህ በአንድ ብዙ አማራጭ ካለህ እዚህ ጋር ለምን ትከራከራለህ አለ። እውነቱን ነው። ስለዚህ ከዛ ከጠቀሳቸው ውስጥ አይ በእነዚህ አንስማማም፣ ይሄ ትክክል አይደለም የምንለውን ነገር በዛ ላይ እንነጋገራለን። ሁለታችሁ ኦርቶዶክሳዊ እዚህ ስላላችሁ እሺ። አሁን ከፌት ለወንድማችን እንዲያውም መጀመሪያ እንትን ቅር ካላለህ ለወንድማችን ሰው ለሰው ብንሰጠው ደስ ይለኛል። ኦኬ ፌዝ ይቀጥል። ፌዝ እዚህ ስለነበረ እሱ ይቀጥል፣ ከዛን ያወራለሁ። እሺ ቀጥል ፌዝ። እኛም ልክ እንደዚህ ሚት አድርገን እንደሰማናችሁ እናንተንም ብትሰሙን ደስ ይለናል። በአጭሩ ምንድን ነው ዳጊ ወንድማችን መጥቶ ሊነግረን ያሰበው ምንድን ነው? የኦርቶዶክስን የመዳን መንገድ እነዚህ ናቸው እያለ በራሱ ሲተነትንልን የነበረውና እነዚህ ስህተቶች ናቸው እያለ እየነገረን፣ እኛ ደግሞ የፕሮቴስታንት ሰው ሰራሽ የመዳን መንገዶችን እንገልጣቸዋለን፣ የጨለማውን ስራ እናፈርሰዋለን ማለት ነው። ፕሮቴስታንት ሰው ሰራሽ የሆነ ትምህርት እምነት ብቻ የሚል አላቸው። ሉተር የሚባል ሰው የሰራላቸው ማለት ነው። አሁን ፕሮቴስታንት አምታችሁ ብትጠይቁት ምን ይላቸዋል? መዳን በእምነት ጥያቄ እሱ አይደለም። አሁን አማላ አትግባ ፕሊዝ። በእምነት ብቻ ነው ይላል እኮ ዳጊ ስህተት ነው የምትለውን መዳናቸው መንገዳቸው ብዙ ነው። በእምነት ብቻ ይሉሃል። ደስ አይደለም። ከፈለጋችሁ ስታጥላሉ ማን ዳጊ በተናገረው ላይ እናንተን ስንገልጠው ደግሞ ትጮሃላችሁ። አሁን ይሄ እኮ ነው በቃ ጮት። ምንም የሚገለጥ ነገር የለም። ማንም የለም። በጣም በኢየሱስ ብቻ ነው እና ፍርሶ የጨለማው ስራ አንዴ በእናትህ ሰው ሰራሽ የመዳን ትምህርትን እንግለጠው። እሱን ቤት የጴንጤ ሰው ሰራሽ ትምህርት በልና ክፈት፣ ከዛ እንመጣለን እንመልሳለን። አሁን ግን የተጠየቀው ዳጊ አንድም ዳጊ የተናገረው ስህተት ነው ካልክ እኔ እዚህ ጋር አጠገቤ መጽሐፍ አለ ከፈለክ ዳጊ አሁን የተናገረውን ጸጉሩ ምናምን ነው የዘራ ብሩክ የለበትም እንጂ መቃብር ቦታ ስምህ እንደምትድን፣ ለስዕል መሰግደህ እንደምትድን፣ ለመስቀል ሰግደህ እንደምትድን፣ ሙታንን ወደ ሙታን ጸልየህ እንደምትድን አለ መጽሐፍ። ላነብል ይችላል። ያወራው የውሸቱን አይደለም፣ ከራሱ ትምህርት አይደለም ያወራው። በየቀኑ አንተ ከቤተ ክርስቲያን የምትሰማው ትምህርት ነው። ስለዚህ አንድ ኦርቶዶክሳዊ በማርቆስ 16 መሰረት አምኖ ተጠምቆ አይድንም። ድኖ ማያውቅም፣ ወደፊትም አይድንም። እንደዛ ብላ ማታስተምር ቤተክርስቲያን
ሂዱ ሳሙ ትላለች። በቅዱስ ወግያ አውሪ እንደው ጥያቄ አንድ ቁጥር እየጻፈች ነበር። ስለዚህ ወደ ትምህርቱ ትገባ እንደሆነ ከወግያ ጋር ቀጥል። አይ ቲንክ እኔ እንዳወራ ወግያ ጋር ትቀጥላለህ። እንዳወራ አልፈለጋችሁም ራሳችሁ እንደፈለገ የኦርቶዶክስ የጴንጤ ያረጋችሁ ፖለቲካ ነው የምትሰሩት እንጂ ኖ ፖለቲከኛ ቤት አይሰራ። አንድ ኦርቶዶክስ ያለሁት እኔ ብቻ ነኝ። በሙሉ የተከበበው ፕሮቴስታንት ነው። ግን አንድ ቃል ገና ስናወጣ ትንጫጫላችሁ። ከዛ በኋላ ደግሞ ቆይ ምንም ያመጣው እኮ ቃል የለም። አሁን ከወግያ ጋር ቀጥል። በነገረ እምነት ድህነታችሁ ብሶት አታውራ። ብሶት ጭራሽኛ ማላፍ አንተ ማላፍ በዛው ታፍራላችሁ። ከወግያ ጋር አውራ። በሙሉ ትምህርቱ ሰው ሰራሽ ነው። መጽሐፉ ማውጣት ፈልጋል ማለት ነው። እውነቱ ነው። እውነቱ እሱ ነው። ሲገለጥ ግን አሁን አትፈልጉም ሰው እንዲሰማ። በኢየሱስ ስም ሃሌሉያ እያልክ እንዳያባሩ ከኦርቶዶክስ ና በጣም ጥቂት ነው የቀረህ እኮ ፌዝ። ለምን ጌታን አትቀበልም? በጣም የሚያሳዝነው ምንድነው አንድ ሰው ለሰው ቆይ እስኪ ግን እስካሁን ዝም ብዬ ሰምቻለሁ። ቆይ አንዴ አንድ ክርስቲያን ሆኖ ይኸውላችሁ እኔ አንድ ቀን ሳወጣ ሁሉም ነው የሚንጫጫው። ስሙ ቆይ እስካሁን ሰምቻለሁ። በቃ ቆይ አንዴ አንድ ክርስቲያን አረው አጠጣ ሰው እንዲያወራ የማይፈልግ ከሆነ ምንን ስጭኝ እንትን ሞዴሬት ስጭኝ ፈራወር እያወራ አይደለም አልኩሽ እኮ ማውራት አቃተኝ ይላል እንዴ? በጌታ በኢየሱስ ማይል ፈራወር ነው እኮ የምታወራው። ቆልፍ ያለው አፍን ፌዝ እንዳትከፍት ነግሬያለሁ። በቃ ወይ ይውረድ። በቃ ለምስርሻ ደከመን። ሌላ ሰዎች ይግቡ። ሌላ ሰው አይሆንም። በቃ አንደኛ ሰላም ሂድ። በዚህ አክብሮት በሰላም ይደር። በቃ ወርታችሁ እኔ እኮ አልኳችሁ። እኔም እሺ በእኛ በቃ እውነቱ እንዲገለጥ ስለሌላችሁ አስፈላጊ ነገር በቃ ይውረድ። በቃ ሂድ። በቃ ፌዝዬ ደህና ደር። ደህና ደር። በቃ ምስኪን ሰው አምጥታችሁ እንደዛ ብታወሩ ነው የሚቀላችሁ። ኖ አይደለም። ዲሲፕሊን የለም። በቃ እኔ ዘግቼ ሰማው እንዴ ለቀዝ ብሎ እኮ ነው የሚያወራው። ኢየሱስ ክርስቶስ ኦን ዘ ፐርፐዝ ነው መሰል የሚያደርገው እንደዚህ ያ አውቆ ነው በቃ። ምክንያቱም ነግረሽዋል በስነ ስርዓቱ አዋራ። ከኔ ጋር ማውራት ካልቻለ ይሄ ልጅ ከማን ጋር ሊያወራ ነው እንግዲህ? ሊያውም ዝም እያልኩትኝ እናት እንደዛ በቃ ከለ ጫል በቃ ማጣደፍ እኛ ልንማማ እድል ሰጠነው። ጠዋትም ጀምሮ ነበረ ያከበርን ጌታን። ያ ሁሉ ሲሆን እንደዚህ እኮ አይታገሱም። የኦርቶዶክስ ቤት እነሱ ቤት እኮ በእውነት ነው የምላችሁ። በጣም እኮ ነው የሚያሳዝነው። ያም ሶሪ ርዕሱ ድነት በይው። ድህነት ያው ማጣት ነው የሚያመለክተው። አማርኛ አልችልም እኮ ድነት ነው ድህነት አልኩት። ደህንነትም ሴኩሪቲ ነው። ድህነትም ማጣት ነው። ድነት ደህንነት አልኩ ብዬ ነው። ኦኬ ድነት አልኩት። እሺ ተባረኪ። እኔ ደህንነት ያልኩ መስሎኝ ነው። እሺ ቆይ ቼክ ላድርግልህ። አስቺ ግን እሺ ቀጥሉ። ስፒሮስም መጥቷል፣ ክንፈም መጥቷል። ክንፈ ይኸው እንዳትሳደብ አደራ። በሰማይ በጌታ ፍቅር በስነ ስርዓት ተወያዩ ፕሊዝ። እንደ ጧቱ ዝምደት ያልሆነ ነገር አትናገር። እንማማር እስኪ እንዲሁ አንዳንድ ጊዜ በጥሩ መንፈስ እንዋወራ። እኛው በጥሩ መንፈስ ነው የምናወራው። እውነት እንደኛ ታጋሽ የለም። ታግሰን ስድብ ታግሰን ብዙ ነገር ታግሰን ግን ኦቨር አሁን ፌዝ ካገባ ከስንት ሰዓት በላይ ነው። ከጩኸት በስተቀር ታግሰን አልቻለም። እና ፕሊዝ እንልመድ እስኪ ይሄ ነፃ ውይይት በሰላማዊ መንገድ ማውራት እንልመድ። ለምንድነው ሁሉ ጊዜ ወደ ጸብ ወደ ጩኸት የምንሄደው? ወደ ጭቅጭቅ በቃ ሁሉም ሀሳቡን ይናገር፣ ግን በእርጋታ በተረጋጋ መንገድ። እኛ ጋር አሁን እንደው ችግር ያለበት ሰው አለ ብዬ አላምንም። እንደው የተጋነነ ያን ያክል ማለት ነው። እኛ በጣም ኤክስትሪም ሄደን ነው የምንረዳችሁ። ካለን ጉጉት ማለት ነው። ለእናንተም ካለን አክብሮት፣ ለእናንተም ካለን ፍቅር እንደ ግዴታ ሁሉም በድካም ውስጥ ነው ያለፈ እዚህ የሚታጋው ማለት ነው። ስለዚህ ብንማማር እውቀት ብናገኝ ምን ችግር አለ? ለምንድነው መታችሁ በስነ ስርዓት ባታወሩ? በቃ የገባችሁን ጠይቁ፣ ያልገባችሁ ተማምረን እንሄድ። ካላስ ሁሌ በጭቅጭቅ በጩኸት እንዴ አንሰለጥንም እንዴ? 21ኛ ክፍለ ዘመን እንደሚኖር ሰው ለምን እንደማናስብ አላውቅም። በእውነት በጣም ነው የሚያዝነው። በጣም እንደ ውይይት ሰላም ብሎ ተረጋግተን በቃ ቀስ ብላ አንዱ ሲያወራ አንዱ ዝም እያለ ተከባብረን ብናወራ ብዙ እንጠቀማለን። ከጭቅጭቅም የሚሰማንን ሰው እናተርፋለን። ፕሊዝ ተባረኩ። ስፒሮስም ገብቷል። አሁን ወግዬም ካለሽ አንቺ ወግያለሽ አንዱ የወጣና ግባ ካለ አውሩት።
ሰላም አድርሽ። ሰላም ነው ገና ነው እኛ ጋር ጠዋት ነው ለነገር። እሺ እንደምን እኛ ጋር ቀድሞ እኛ ጋር ነው የሚነጋው ከእናንተ እኛ ጋር ነው ብርሃኑ እኛ ጋር ነው ኢትዮጵያ ውስጥ ነው የሚበራው ቀድሞ እና ፌዝን አስገቢ። ኧረ ፌዝ በቃኝ እኔ ከጠዋት ጀምሮ ፌዝን አስገቢው በቃ መወያየር ከነ ፌዝን አስገቢ ነበር ኖ ፌዝ እኔ ደከመኝ እኔ ጌታን እኔ ከተባለ አይ እሱን አስገቢው። ኖ አይገባም አንተም ከፈለክ መውረድ ትችላለህ። ኖ በቃ እንደሆነ ቤቱን ዘግታችሁ ብቻችሁ አውሯ እንደዛ በቃ እንዘጋዋለን ችግር የለውም። በቃ አንተም ከፈለክ መውረድ ትችላለህ ወንድም። አይ ይበቃዋል። ቅድም ጠዋት ነበር ያን ጮሃል አይደለ? በቃ ይበቃል። አሁን አንድ ጊዜ አንድ ነገር ማሰማት ፈልጋለሁ። እሺ አሰማ። እሺ ባንዴ በመጀመሪያ ማስታወስም ማጽናትም የሚገባን ትልቁ ቁም ነገር መዳናችን የተሰጠው በእግዚአብሔር ጸጋ መሆኑ የታወቀ ነገር ነው። መዳን ጸጋ ነው። ጸጋ ማለት ስጦታ ማለት ነው። እኛ ራሳችንን አላዳንም፣ ልናድንም አንችልም። ሰው በራሱ ስራ ቢጸድቅ ኖሮ ከአብርሃም የበለጠ ሰው ከየት ይመጣ ነበር? ከኢዮብ የበለጠ ጻድቅ ከየት ይገኛል? ከኖህ የበለጠ ደግስ ከየት ይገኛል? ግን እነዚህ ሁሉ ምንም እንኳን ደግነታቸው ዋጋ ባያጣም የእግዚአብሔር ወዳጆች ቢሆኑም ብዙ ነገር ቢያገኙ ግን በሰው ላይ የመጣውን ሞት ማስወገድ እንኳን ለሌላው ለራሳቸው ከሲኦል መትረፍ አልቻሉ። እስከ ክርስቶስ መምጣት ድረስ የሰው ልጅ ሁሉ በሞት ጥላ ስር በሲኦል ግዛት ነበረ። 2:3-9 ላይ አለፍ እያልኩ ከዚህ ባነሳላችሁ ባስታውሳችሁ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል። በበደላችን ሁላችንም ሙታን ነበር። ከዚህ ውጪ የሆነ የለም። የሰው ልጅ በሙሉ አዳማዊ የሆነ በሙሉ ሁላችንም አዳማዊ ስለሆን በበደላችን ሙታን ነበር። ሙታን በነበርንበት ጊዜ ግን ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና፣ ጸጋው በእምነት አድኗችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። በኦርቶዶክስ አስተምህሮ በስራችን እንድናለን የሚል የለም። ይሰማል? ያ በደንብ ነው የሚሰማው። በኦርቶዶክስ አስተምህሮ ሰው በስራው ይድናል የሚል ትምህርት የለንም እያሉ ነው እኚህ ዶክተሩ ማለት ነው። በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ክርስቶስ መሞት ባላስፈለገው። በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም። ያ እንግዲህ እኛም ከዚህ ውጭ አላለም። ተስማማላችሁ ነው ጥያቄው። መነኔ እኚህ ዶክተር ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው በስራው ይድናል አላለችም፣ በጸጋው ነው በእምነት ነው እያሉ ነው። እና ትቀበላችኋላችሁ የሚለውን እስቲ እዚህ ላይ አስተያየት ይስጡ። እንግዲህ መግባት እችላለሁ? ሰላም ብያለሁ። የኦርቶዶክስ ትምህርት ይሄ ነው። አሁን መቃብር ስመ ምናምን የሚለውን ኬት እንዳመጣችሁት አላውቅም። ገድላት ላይ ተጽፎ ከሆነ የኦርቶዶክስ ድህነት ብላችሁ ግቡና እዩ። ኦርቶዶክስ እንግዲህ የ30 የ40 ዓመት ታሪክ አይደለም ያላት። ከጥንት ጀምሮ የአባቶችን ትምህርትን ብታዩ ይሄንን አሁን መምህር ያሉትን ነው የሚናገሩት። ስፒሮስ ግን አንተ የግሪክ አይደለህ እንዴ? የግሪክና ኦርቶዶክስ የግሪክ ኦርቶዶክስ አሁን የእናንተ የኦርቶዶክስን ገድል በሙሉ አትቀበልም። ብዙ ጊዜ ስትቃወም ነው የምሰማ። ስለዚህ አሁን አንተ እኔ ያልገባኝ ለኦርቶዶክስ ሁል ጊዜ ጥብቅና የምትቆመው ግን ለምንድን ነው? እኔ ማይገባ አንድ አይደላችሁም እኮ ይብን በቁርባን ራሱ አትገናኙ ማለት። ስለዚህ ወይ ለምንድን ነው ያልተረዳሽው ነገር? ኦርቶዶክስ ሲባል ኢትዮጵያ ኦርቶዶክስ ብቻ አድርጋችሁ ስለምትስሉ ነው። ችግሩ እሱ ነው አይደለም። ኦርቶዶክስ የሚለውን ቃል ቅዱስ አትናቴዎስ ነው ለመጀመሪያ ስሙ ሳይሆን ይብን ከግብጽ እንኳን ስለኛ ቤተክርስቲያን
ላውራ እየተሳደብኩ አይደለም። ስፒር አይደለም ስለ አንዷ ማለቴ ስፒር ይኸውልህ አንተ እኔ ስለ ኢትዮጵያ ኦርቶዶክስ እየተከራከርኩ አይደለም። ታዲያ እኛ እያነሳን ስለ ግሪክም አይደለም ስለ አንዷ ስለ ኢየሱስ ክርስቶስ አካል ስለ ግሪክ አይደለችም። ኢትዮጵያ፣ ራሽያ፣ ቻይና፣ ጃፓን አይደለችም። ቆይ ሁለተኛው ሁሉ አንዷ በዚህ ከተስማማንማ ካንተ ጋር እጅ ላይ ተጨማምቀን አሁን ያሰማከውን ይሄው ተሰየፈ ወይስ ኔትወርክ ነው? ቆይ በስተት ና ገባ። በቀደም ይቅርታ ያልጠየቀበት ጉዳይ ነበር። ና ግባ ፌዝ ና ግባ። አሚን ፌዝ አልኩኝ። ስፒሮስ ና ግባ ናግባና ዳጊን ይቅርታ መጠየቅ አለብህ። ዳጊን ይቅርታ ጠይቅ። በቀደም አስቀይመሃል፣ በውይይት መካከል አስቀይመሃል። ስለዚህ ከበኛ ጋር ከመቀጠል ይቅርታ ጠይቅ። እውነቱን ሊነገር አትፈልግም። ማይመለከት ጋር ገብተህ ማንን ነው እውነቱን የምናገር? ምንድን ነው የምጠይቀው? ማንን ይቅዳ? በቀደም ተናግረዋል። ምን ብዬ የተናገርከውን አሁን እኔ መድገም አልፈልግም። ካልነገርሽኝ ይቅርታ አልጠይቅም። ይቅርታ ጠይቃለሁ። ሊያ አባታችን ወይ የሚለው ጸሎት ታውቁታላችሁ። ግን ይቅርታ አንተ እንደፈለክ የበደሉኝን ይቅር እንደምል ይቅርታ ለኛ አንደኛ የተሳሳተ ነገር አላልኩም። ሁለተኛ የተሳሳተ እንኳን ብል ክርስቲያን ቂም አይዝም። ያጠፋሁትን ነገር ንገሩኝና ጠይቃለሁ። ስፒሮስ እኛ እንደግመው። እሺ ብትደግመው ካልደገማችሁት አልጠይቅም። ካላወኩኝ አልጠይቅም። ይቅርታ ብትደግመው እኔ ማስወጣት እንደማልወድ ታውቃለህ አይደለም? እኔ አስወርድሃለሁ ብትደግመውና ያጠፋሁትን ነገር ስለሆነ ይቅርታ ጠይቃለሁ። ስፒሮስ አንነግርህም። በቃ ተውት። መስማት እውነትን ወንጌል መስማት ካልፈለጋችሁ ሌላ ሰው አመሰግናለሁ። በቃ ሂድ። አመሰግናለሁ። ግን ይቅርታ መጠየቅ ነበረባት። አሁን ነው ትዝ ያለች ትምህርቱን ሳስተካክለው በቃ አሁን ነው እኮ ስትገባ ትዝ ያለኝ ማለት ነው። አዎ መጀመሪያ አስቀይመ ቆይ አይደለም ሌላ ነገር ተናግሬ ደግሞ ይቅርታ ጠይቅ እንዳልባል ስፒሮስ የዛለት እኮ ቆይ አመሰግናለሁ። ማኑ ይውረድ፣ በቃ ይውረድ። ቆይ ይውረድ። ግን በቃ የዛለት አትደጋግም። የዛለት ታች ነበርክ እኮ እንደዛ ሲናገር ማይ መጥታ አስገቡኝ በቃ ልጠይቅ ይቅርታ አላልክም ወይ? በኮሜንት እኮ እሺ ሶሪ አላልክም። አሁን አጠራቅማችሁ አሁንም አልልም። ለምን ጥፋቴ ምንድነው? በቃ እሺ ገና ነው በቃ ካላልክ እኛ እንዴት ልንወያይ? ሰው ያስቀየምክ ማለት ነው። በማይመለከት ክርስቲያኖ ነው በማይመለከት እየገባ ማለት ነው። በቃ ክርስቲና እንደሆነ ራሳችሁን መጀመሪያ ለማንኛውም አመሰግናለሁ። ማንኔ እንደዚህ እያደረጉ ይኸውላችሁ፣ እንደዚህ እያደረግን ዳጊ ቆይ አንድ ጊዜ እኔ ላውራ ስራ ነኝ። ይኸውልህ ምንም ችግር የለው አይደለም። እኛ ሁሉ ጊዜ እኮ ከዚህም በላይ አድርገውን የለ እንዴ? ከአባቶች እስከ ህፃናቶች አይደለም እንዴ ሲወግሩን የኖሩት? ዛሬም የሚሰድቡን የሚናገሩ ይመለሳለሁ። እሺ ግን እንትን አድርጉለት በቃ። እሺ ቆይ ዳጊ ቆይ ይመለሳል። መስማት ግን ይችላል። እሺ ቀጥል። እሺ እና ምንድነው ነገር ግን ኦኬ እኛ በቃ ዝም ብለን እንቀበላለን እያልን ግን እንዲህ አይነት በጣም ደስ የማይል ፖለቲካ ግን እንዲሰራብን አንፈልግም። ትልቅ ፖለቲካ ነው የሰራው። በጣም ደስ የማይል ፖለቲካ ነው የሰራው። ኦኬ ጋይስ ያንን አንወደው አንፈልገው። ፐርሰናሊ ዝም ብሎ ዳጊን አንተ የሆንክ ነገር ብሎ ቢሰድበው ጌታ ምስክሬ ነው እኔ ይቅርታ ጠይቀዋለሁ። ለምን መሰላችሁ? እንዲሁ ሲሰድቡን ስለኖሩ እንደዚሁ ሲሰድቡን። አሁን ሙስሊሞች ይባላሉ። ከሙስሊሞች የከፋ የሰደቡን ያሳደዱን ምን ያደርጉን ኦርቶዶክሶች ናቸው። ግን እኛ ስለ ወንጌል ክርስቶስም ኖሮታል ብለን ነው እኮ ተቀብለን
ናቸው፣ ቤታችንን ያስገባናቸው እነሱ አንድ ኢሞጂ ካስቀመጠን ሚውት ብሎክ አድርገው ሲያስወጡ እኛ እናረጋቸው እንዴ? ከላይ እንኳን ነው ዱባን ማረግ ቀላል እኮ ነው። ሁላችንም እቺ ነጭ 3 ዳት ያለችን ነገር ያለን ሰዎች ዱብ ማድረግ እንችላለን። ግን ይህንን አልተካፈልንም፣ በቀላ እናደርግም ብለን ነው። ነገር ግን በቤታችን መተህ ግን በአንድ ሰውና በአንድ ሰው በኩል ፖለቲካ ልትሰራ ስትል ግን አንቀበለን። አውቆታል። አውቆ እንዲደገም ወሬው እንዲባል ይቅርታ ብቻ ስትል ቀጥሉ፣ ተባረኩ። ይሄ የገባው ሰው አለ እዚህ ጋራ ኦኬ ወረደ። ሌላ ሰው ላስገባ። ሌላ ኦርቶዶክስ ካለ ሌላ ሰላም ብለናል። አታናው ነው። ኦኬ አውራው እስኪ። እሺ ሰላም ወንድም አለም። ይሰማል? ትንሽ ድምጽ አሁን ይሰማል? አሁን ይሰማል። ከቤተ እምነትን ብትነግረን። በቅድሚያ ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ። ቅባት፣ ጸጋ፣ ካራ የትኛው ነው? ጨዋታ ተዋት ዝም ብለህ ኦርቶዶክስ ነኝ። አይ ማለት እንደ እኛን ተጠይቆን የለ እንደ ጠይቀን ነው የምናስገባው። ምክንያት ጥያቄ ስላለን እንደዚህ የሚባል ነገር የለም ወዳጄ። አሁን እኛ እኮ ለምሳሌ ወንጌላውያንን ስንል የት ነው ሙሉ ወንጌል ምናምን ትሎን የለ እና እናንተ እኮ የራሳችሁ ቤተክርስቲያን ስላላችሁ ነው እኮ ያንዳንዱ ሰው አንዲት ቤተክርስቲያን ፊት ለፊት አለ። አሁን እኮ ባለፈው እኮ እንትና ተናገረ እኮ ማነው እንትና ተራራው ላይ የወጣው ማን ነበረ? አንድ ጎበዙ ልጅ ጨዋ ተናጋሪ ይኸውልህ ወዳል እኛ ጋር እንደዚህ እንትን ስትል ቆርጠው ነው የሚጥሉ። ዘማርያም ባለፈው በቃ ይኸው እንትኖች ናቸው ቅባቶች ናቸው እያለ ነበር። ጎጃሞቹ ቅባቶች ይባላሉ አለ እያለ ነበር። ስለዚህ ምንድነው ተዋህዶ ደግሞ ካራ ነው የሚባሉት። ተዋህዶ ካራ ካልተናገር አንወያይም። አያቅ ይሆናል ያለማወቅን ንገረን። አታቅም አጣናው አታቅም አይደል? አያቅም። ያ ሶሪ ካላወቅ አታቅም። ጸቃራ ጸጋ የሚባል ካራ ጸጋ ቅባት እኛ ጋር እንደዚህ ይባላል። አጥናናና በቃ አጥላቱ ምስኪን አያቅም። ምረት አድርግለት በቃ አያቅም። ምስኪን ማያቅ ሰው አለ። አብዛኛው አያቅም። ነን ለመናገር አስረዳው እስቲ በዛው ካራ ምን ማለት ነው? ስለ ድነት ምናምን ብናወራ ይሻላል። አሁን ካራ ጸጋ እያልክ እንትን ከምትለው የእህተ ማርያምም አለ እኮ ለብቻ ኦርቶዶክስ ናት እሱ። የእህተ ማርያም ፍቅር ሲዝም ወግያውሪው እሺ፣ እስካሁን አላወራሽም። አውሪው እስኪ። ያጣን ነው አታውቅም አንተ። አብዛኛው ምን አያውቅም። እሺ ድነት እንዴት ይገኛል? አጣን ነው ድነት እንዴት ይገኛል በኦርቶዶክስ? እስኪ ንገረን። አውራ ከታችን ጋር ከታችን ጋር አውራ። ወጋየው ታውራ ችግር የለውም። ስለማን ያም እኮ ቁም ነገር ነው፣ ትምህርት ነው ራሱ እንትን ነው። ግን ሌላ ጊዜ እንነግርሃለን። ችግር የለውም። ለማንኛውም ይጠይቅ አይደለም ምንድነው ዛሬ ይጠይቅ። ግን መምህራኖቹን ሄዶ መጠየቅ አለበት። ሄጄ ገብቼ ፕሮቴስታንቶች ቤት ወንጌላውያኖች ጋር
ቅባት፣ ጸጋ፣ ካራ ምንድነው ብለው ጠየቁኝ እና ምንድነው ብሎ ይጠይቅ እና ፓስተር አዋሪው በቃ አንቺ እንኳን ደህና መጣ። አጠናው ጠበቅ አጣን ነው አቲካ አይደል? አጥናው ጠበቅና ላላ ይላል። በመጽሐፍ ቅዱስ ነገረ ድነት የነገረ ድነትን ነው እያወራን ያለ ነው። ድነት ላንተ ምንድን ነው? ኦርቶዶክስ ከሆንክ የኦርቶዶክሳውያን ትምህርት ቅድም ዳግም ሲናገር እንደነበረው እና ብዙዎቹም ሲያስተምሩ እንደምንሰማው ድነናለን፣ እንደዚህ ቀጣይ ነው፣ ፕሮሰስ ነው፣ ድነት እርግጠኛ አይደለም የሚል ትምህርት አለ እና ድነትን በአንድ በኩል በጥምቀት እንድናለን፣ በሌላ በኩል ነገረ ድነትን ከድርሳናትና ከገድላት የሆኑ ነገሮች ለቅዱሳን ሰማዕታት ከነሱ ጋር በተገናኘ ብዙ የደህንነት ትምህርቶች አሉ። እሺ ድነት በዚህ በኩል ነው እንዳንል ደግሞ ድነት በቁርባን ነው እንዳ ብዙ ውስብስብ ያለ የነገረ ድነት ትምህርት አለና አንተ ድነትን እንዴት ትገልጣለህ? አጥናው እንደ ኦርቶዶክስ አማኝ ድነሃል ወይ? የዳንኩት በዚህ ነው የምትለው አጭር መልስ ይኖርሃል ወይ? ኔትወርክ አስተካክለ አይሰማም። ተብራርቄ ነበር። እስኪ ቦታ ልቀይር። ድምፅ ይቆራረጣል። አጣና ሳሚ ቆይ እስኪ እናግባሽ። ልግባ እያልክ ነው ወንድም እናግባ። እኔ ኦርቶዶክሳዊ እንዲገቡ ነው። ናስቲዩ ምንድን ከየት ቤተ እምነት አሁን ጥሩ ነው። ቆይ እስኪ አንዴ ሳሚ ከቅድም ጀምሮ አስገቡኝ። ምንድን ነው ከየት ቤተ እምነት? ወንድማችን ሳሚ እህት አይ ቲንክ ወንድም ነው። እምነት አልገባኝም ያልሽኝ ጥያቄ። ቆይ አስገቡኝ አልከው ኦርቶዶክሳዊ ነው ወንጌላዊ አማኝ ነው? ቦታ ትንሽ ስለነበረ ቅድም ኦርቶዶክሳዊ ነው ወይ ብዬ ጠየቁ። ለነሱ ቦታ ወንጌላዊ አማኝ ከሆንክ ቦታ ስለማይበቃ ነው የጠየቁ። ኦርቶዶክሳዊ ነው ወይ ነው? ቦታ ስለሌለ ነው እኩል ለዛ ብዬ ጠየቁ። ባይኔ ኦርቶዶክሳዊ የሚባል ነገር አላውቅም። እና ታዲያ ለምንድን ነው አስገቡኝ አልከው? እኔ እናንተ እህቶቼና ወንድሞቼ ናቸው። እኔ በጣም ጴንጤ ነኝ እንዴ? አይ አስገቡኝ ያልኩሽ እንዳው እኔ የኦርቶዶክስ ነገር በጣም ባዘር ስለሚያደርገኝ ነው እንጂ እኔ እኮ ደግሞ አንድ ቦታ ነበረ እና አሁን እንደውም ቦታው አንድ ነበረ። አይ ቲንክ ሁለት ነው። አንዱ ስለወረደ ነው እንጂ ሁለት ነገር አንድ እና ኦርቶዶክስ ነህ ስለ ያልኩ ለዛ ነው። ኦኬ ቦታ ቢኖር ችግር የለም። ቁጭ በል በቃ አሁን ችግር የለም። ኧረ ምንም ችግር የለም። እኔ ዳጊንም በጣም ነው የማውቀው። እሺ ችግር የለውም። ለቦታው ነው ቅድም። ኧረ ምንም ችግር የለም። እግዚአብሔር ሻም ሶሪ በጣም ይቅርታ። ለዛ ብዬ ነው ለኦርቶዶክሳውያን ቦታ እንዲበቃቸው ብዬ ነው እንጂ ለሌላ ደቆች አሁን አንድ ቦታ አለ ከመጡ ይገባሉ። ችግር የለውም። እሺ ሌሎች ካላችሁ አንድ ቁጥር ጻፉ። ኦርቶዶክሳዊ ብቻ ማለት ነውና አጣናው አሁን አውራት ወግዬን አውራት። እሺ ደግሞ ማስረጃም እየሰጠ በዛ አሁን ይሰማል። ድምጽን ደግሞ ትንሽ ጨምራለሁ። አሁን ጥሩ ነው። የታፈነ ድምፅ አለህ ግን እስኪ ሄድፎን አድርገህ ነው የምታወራው? አይ የለም። ፌዝ እየሄድክ ጭራሽ አንዳንድ ቁጥር ትጽፋለህ አንተ እየሄድክ። ቀጥል። አሁን ይሰማል በደምብ? ወንድማችን ይሰማል አሁን። እሺ አሁን ፓስተር የጠየቀችኝ በኦርቶዶክስ እንዴት ነው የሚዳነው ነው ያለችኝ። እንዴት ነው የሚዳነው? በእኛ ጋር ሰው ያምናል፣ ይጠመቃል፣ ይድናል። ከዛ በኋላ ድነቱንን ያንን ያገኘውን ድነት ማስጠበቅ አለበት። እንዴት ነው የሚያስጠብቀው የሚለው እንዲሁ እንትን እያልን እንቀጥላለን ማለት ነው። ጥያቄ ካላት ከዚህ ማለት ነው ፓስተር። ድነትን እርግጠኛ አይደለህም?
እርግጠኛ ሆንኩ እኮ ያምናል ይድናል አልኩሽ። አምኖ ይጠመቃል ይድናል አንድ ሰው። ከዛ በኋላ ያንን ያገኘውን ድነት እንዳይቆረጥ ማስጠበቅ መቻል አለበት። እምነቱን ከስራ ጋር ማስጠበቅ መቻል አለበት። ያንን የተቀበለው እንዲሁ አሁን መጽሐፍ ቅዱስ የያዘ ሰው ካለ ጥቅስ ብሰጥ ጥሩ ነው። መዳንህን እርግጠኛ ነህ ወንድሜ? በምን ዳን? አዎ አምኖ ሲጠመቅ አንድ ሰው ይድናል። ባይጠመቅስ አይድንም። ስለሌላ ሰው አይደለም የጠየቀችህ፣ ስለ አንተ ነው እኮ። ሰው አምኖ ካልተጠመቀ አይድንም አልኩህ እኮ። ህፃናት ታዲያ እንዴት ይድናሉ? አያምኑም እነሱ። ህፃናት ያምናሉ እኮ። ያመነ የተጠመቀ ይድናል አልከኝ እኮ። ስለዚህ ያመነ የተጠመቀ የሚለው ለህፃናት ይሰራል? ምን አውቃለሁ። ያመነ ድነት በምንድን ነው ስልህ በእምነት አምኖ በመጠመቅ አልክ። አየህ ኮንፊውዥን። አሁን ደግሞ ህፃናት ታጠምቃላችሁ ሳያምኑ ማለት ነው እኮ። አሁን ስለ ትምህርቱ ነው የምትፈልጉት ወይስ እንዴት ነው? ስለ ድነት፣ ነገረ ድነት በኦርቶዶክስ ነገረ ድነት። አሁን ስለ ህፃናት እንተዩና ነገረ ድነት እንዴት ነው በኦርቶዶክስ አይደለም ያላችሁት? ስለዚህ ይጠመቃል ይድናል። ይሄ ነው እንትኑ። ወይም ደግሞ አንድ ሰው አሁን ለምሳሌ የኦርቶዶክስ ቆይ አልገለም አምኖ ይጠመቃል ወይስ ተጠምቆ ይድናል? ሰው አምኖ ይጠመቃል ይድናል እንጂ። ለህፃናት ከሆነ ደግሞ ሌላ እንትን ነው። ህፃናት አሁን ለምሳሌ የኦርቶዶክስ ልጆች ከሆኑ ኦርቶዶክስ አሁን ለምሳሌ የኦርቶዶክስ ከሆንኩኝ ልጆችን ወስጄ አስጠምቃለሁ በህፃንነታቸው። አታስጠምቁ የሚል እንትን ስለሌለ ማለት ነው፣ የሚከለክል ነገር የለም። ልጅነትን ማግኘት ስለሆነ ልጅነትን ያገኛሉ፣ እየተማሩ ያድጋሉ ማለት ነው። መረጃ በመጽሐፍ ቅዱስ። በነገራችን ላይ አሁን እንኳን በነገረ ድነት ሁለት አቋም ነው ያሳየከን። ማርቆስ 16:16ን መጀመሪያ ተናገርክ። ሰው አምኖ ይጠመቃል። ማርቆስ 16 ህፃናት ያምናሉ ወይ ስለ ደግሞ ማቴዎስ 28 ጋር ሄድክ። በእነዚህ ሁለቱ ጥቅስ እንኳን አትታረቁም። በነገራችን ላይ ሁለቱም እኮ ያስታርቃል። በተረፈ ደግሞ ብዙ የመዳን መንገዶችን ታስተምራለች ቤተክርስቲያን አይደል? ብዙውን ተይውና ማለት ነው። አሁን አንድ ሰው ያምናል ይጠመቃል። አሁን ለምሳሌ እኔ በትልቅ እድሜ ብመጣ አሁን አንቺ ብትመጪ ወደኛ ቤተክርስቲያን ታምኛለሽ፣ ትጠመቂያለሽ። ልክ በማርቆስ 16:16 መሰረት ማለት ነው። ምክንያቱም አንቺ ትሰበኪያለሽ፣ ስብከቱን ሰምተሽ ታምኛለሽ፣ አምነሽ ትጠመቂያለሽ፣ ትድኛለሽ። ይሄ ለትልቅ ሰዎች ነው። ያላመነ ይፈረድበታል ስለሚል ህፃናት ማመንም አለማመንም እንትን ስለማይሉ አይፈረድባቸውም ብለን እናምናለን። ገብቶሻል? ስለዚህ ለህፃናት ከሆነ ደግሞ ልክ ማቴዎስ 28:19 ታጠምቂያቸዋለሽ፣ ታስተምሪያቸዋለሽ፣ ታሳድጊያቸዋለሽ። ልክ እንደዚህ ነው፣ እየተማሩ ያድጋሉ ማለት ነው። ይሄ ደቀ መዝሙር ማድረግ ነው። አልገባኝም ነው። እየዳኑ ይሄዳሉ፣ ይማራሉ፣ የክርስቶስን እንትን ይለብሳሉ፣ የክርስቶስ ይሆናሉ። ከዛ በኋላ ትምህርቱን እየተማሩ ያድጋሉ ማለት ነው። እሺ፣ በአንተ ትምህርት ህፃናት ተጠምቀው ይድናሉ፣ አዋቂዎች አምነው ተጠምቀው ይድናሉ ነው እያልክ ያለው? ህፃናት ይጠመቃሉ፣ እየተማሩ ያድጋሉ ወይስ ይድናሉ? ከምንድን ነው የሚድኑት? ሰው እኮ የሚድነው አሁን ለምሳሌ ትልቅ ሰው ሲሆን ከኃጢአቱ ይድናል። ከዛ ኃጢአት ከሰራው ኃጢአት ይድናል። ገብቶሻል? ኃጢአቱ ይሰረይለታል አምኖ ሲጠመቅ። ግን አንድ ሰው በክርስቶስ ይሆናል፣ ልጅነትን ያገኛል። ጥምቀት ልጅነትና ኃጢአትን ያስተሰርያል። ግን ህፃናት ኃጢአት ያለባቸው ብለን አናምንም በእኛ ቤተክርስቲያን። ስለዚህ ልጅነትን ያገኛሉ። ልጅነትን አግኝተው እየተማሩ ያድጋሉ። ይኸው አሁን ለምሳሌ ብዙ ኦርቶዶክስ የምታያቸው ህፃናት ሆኖ ተምረው ያደጉ ናቸው። አልካዱም። ገብቶሻል? ያንን ትምህርቱ ተምረው ያድጋሉ ማለት ነው። ስለዚህ በቀጣይ ለምን ይቆርባሉ? ነገር የለም የሚከለክል ቁርባን ለምንድን ነው? ቀጣይ ጥያቄያችን ብዙ ነው። ገባ? እስከ ፍትሃት ነው የምንጠይቅህ። እስከ ፍትሃት ድረስ ችግር የለም። አንድ ሰው አሁን ማን ነው የሚድነው ስልህ፣ እሺ ልቀበልህ። ህፃናትም ያው የደህንነታቸው ጉዳይ፣ ህፃናትም አዋቂም ያድጋሉ፣ እንትን ይማራሉ፣ እንትን ይላሉ። ህፃናትም አዋቂዎች ይቀበላሉ። ሌሎች ፕሮሰሶች ደግሞ አሉ አይደለ? አዎ። አሁን ለምሳሌ
ለምሳሌ አሁን ስጋዬን ያልበላ ደሜን ያልጠጣ የእግዚአብሔር መንግስት አይወርስም የሚለው ያድናል? አዎ ለምን መሰለሽ? እሺ ቆይ አንድ የዳነ ሰው ስራ ከሌለው ይድናል? የዳነ ሰው ስራ ካልሰራ አይድንም። መልካም ስራ ካልሰራ፣ መልካም ፍሬ ካላፈራ ይቆረጣል። የትኛውን ስራ? መልካም ስራ። የትኛውን ስራ ሰርቶ የዳነ ሰው ደግሞ ታስቀምጥልኛል? ልክ ጌታ አሁን አልዳነም ማለት ነው። እድል ወደ ስራ ቆይ ድኗል። ለምን መሰለሽ? አንድ ሰው አሁን ልክ ኤፌሶን ምዕራፍ 2 ቁጥር 10 ላይ ምንድን ነው የሚለው? መጽሐፍ ቅዱስ ያለው ሰው አለ? እኔ አንድ ስልክ ብቻ ስላለኝ ነው። ልክፈትን ላንብብልህ? አዎ አንብልኝ። ኤፌሶን ምዕራፍ ስንት? ምዕራፍ 2 ኦኬ እሺ ምዕራፍ አንብብልህ። ኤፌሶን ምዕራፍ ስንት? ምዕራፍ 10 ቁጥር ስንት ላንብብልህ? ምዕራፍ 2 ቁጥር 10 ከ8 ጀምረሽ አንብቢው። እዛው እንትንን ጨምሮ ድነትን ጨምሮ እንትን ስለሚል ከ8 ጀምረሽ አንብቢው። ኦኬ እሺ። በጌታ በኢየሱስ ስም አነበዋለሁ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም ከስራ አይደለም። በቃ አሁን ይሄ አንድ ሰው ወደ ክርስቶስ ሲመጣ እንዲሁ በነፃ ነው የሚያገኘው። ይሄንን ገብቶሻል? ቆይ እዚህ ጋርማ እኔ ቆይኛ መጣው ጥቅሱ ላብራራው። እኔ መጣው ጥቅሱ። ጸጋው በምንድን ነው ያዳናችሁ ይላል? ጸጋው በእምነት አድኗችኋል። አሁን ለምሳሌ በምንድን ናቸዋል? ጸጋው በእምነት አድኗችኋል። በምንድን ናቸዋል? ያለምንም ስራ ማለት ነው። በእምነት አድኗችኋል። ጎበዝ ቀጥል። ኤግዛክት ቁጥር 9 አሁን ይሄ ማለት ነው። ቆይ ቁጥር 9 ልጠቅልለው። እሺ አብሮ ይሄዳል። እሺ ማንም እንደማይካ በስራ አይደለም ብሎ ዘግቶታል። በስራ አይደለም እንዳትመኩ የሚለው ማንም እንዳይመካ የሚለው ተዘግቷል። ቁጥር 9 ላይ ማንም እንደማይካ በስራ አይደለም ብሎ ዘጋው። ቁጥር 9 ላይ በቃ ወይ ልጨርሰው። አሁን ይሄ አንድ ሰው ወደ ክርስቶስ ሲመጣ አምኖ ሲጠመቅ ምንም ስራ አይጠበቅበትም። ያለ ስራ እንዲሁ በጸጋው ነው የሚያገኘው። ይሄን ደግሞ አምኖ ይጠመቃል፣ ይድናል። በነፃ ነው እግዚአብሔር የሰጠው ይሄን። ከዚህ በኋላ ግን ቁጥር 10 ላይ ምን እንደሚል ደግሞ ስሚ፣ አንብቢ። ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። በቃ አሁን አንቺ አምነሽ ከተጠመቅሽ በኋላ ከዳንሽ በኋላ የተፈጠርሽው ለዚህ ስራ ነው፣ ለመልካም ስራ ነው። ይህ መልካም ስራ ደግሞ ጌታ ሲመጣ የሚጠይቅሽ ነው። ይህን መልካም ስራ ካልሰራሽ ጥቅሱን በደንብ ግን ደግመን አጥናው እስቲ በደንብ ቆም በል። አሁን ሁለት ነገር እየነገርከን ነው። ድነት በስራ ነው ለሚለው ድነት በእምነት ነው የሚለውን ጥቅስ ነው እየጠቀስክ ያለው አይደለም? በፍጹም በስራ አይደለም አልከን። እኔ ግን ጥያቄ ደግሞ ሁለት እንትን ነው እያሳየሁሽ ያለሁት። በደንብ አድርገሽ ተከታተል። ያመነ ሰውማ ይሰራል፣ ምንም ጥያቄ የለንም። አዲስ የተፈጠረ ሰው ዳግም የተወለደ ሰው የክርስቶስን ስራ ለመስራት እስከ ኤፌሶን 6 ብትሄድ ስራ ስሩ ነው የሚለው። ለስራ ሰርተን አንድንም። ስማ የእኛን አቋም የኔን አቋም ነው እንጂ አንቺን አቋም አይደለም። ቆይ የኔን አቋም ጳውሎስ የዚሁኑ መልእክት ነው። የእግዚአብሔር ይባርክ። በነገራችን ላይ ነገረ ድነትን ከጳውሎስ ስነ መለኮት ማምጣት በጣም ጥሩ ነው ለኛ የምናምነውን ስለሆነ ማለት ነው። ገና ሄድልሻለሁ። አሁን ይሄ አንድ ሰው ማለት ነው ልክ አምኖ ሲጠመቅ እንዲሁ በጸጋው ያገኘውን ድነት ምንድነው ማድረግ? ድምጽ እየጠፋ ነው። አጣን ነው ድምጽ እንደገና ጥፍት ይላል በጣም። እስኪ ከፍ አድርገው ወይ ኤርፎን ካለው አረ የለም ኤርፎን ጥሩ ነው ግን በመሀል በጣም ቀንሶ ነበር። እሺ ጥሩ። አሁን አንድ ሰው ማለት ነው የሚሰማ ከሆነ አሁን አምኖ ይጠመቃል፣ እንዲሁ በጸጋው ያንን እምነቱን በጸጋው ያገኛል ማለት ነው። ድህነቱን ይድናል። አንድ ሰው ከዳንኩ በኋላ እኔ ምንድነው ማድረግ ያለብኝ? መልካሙን ስራ ልሰራ ተፈጠርኩኝ አሁን በክርስቶስ። ልክ አሁን ያነበብሽው ኤፌሶን ምዕራፍ 2 ቁጥር 10 ላይ ማለት ነው። መልካሙን ስራ ለመስራት ተፈጥረሻል። ከዚህ በኋላ መስራት አለብሽ። ካልሰራሽ ትቆረጫለሽ።
እንዴት እንደምትቆረጭ ደግሞ ልንገርሽ። ይሄን ስራ ደግሞ የት ላይ አይደለም እዚህ ኤፌሶን ላይ ቆሜ ወደዚህ እኮ አያስፈልግም። የእምነት ትምህርት ነው ኤፌሶን ላይ ያለው በእምነት መመስረት ነው። ቆይ የዳነው በስራ ሳይሆን ግን ስማ ይችን ልበልልህ የዳነው በስራ ሳይሆን ግን ለስራ ነው ብለን እኛ እናምናለን። ይህ መሰረታዊ ትምህርት ነው። የዳነ ሰው ምን ያድርግ? መልካሙን ስራ ያድርግ። በክርስቶስ የተፈጠረው ለዚህ ነው። አሁን ይቆረጣል የሚለውን የዮሐንስ 15ን ለብቻ ነው የምናወራው። በነገራችን ላይ ለብቻ አይደለም። አሁን የደህንነት ትምህርት ነው እያወራን ያለው። ነገረ ድነት ቆይ ልጨርስና ከዛ በኋላ ያንቺን ደግሞ እንትን ታደርጊያለሽ። እኔ ልጨርስ። ጠይቀሽኛል አይደል? እንዴት ነው የሚዳነው ብለሽ ጠይቀሽኛል። እኔ ልጨርስ። አሁን ልክ አንዴ ሌላ ሰው ያወራበት እና ፓስተር አሁን አይሰማም? አሁን መጣለ። አሁን ይሰማል? አሁን ጥሩ ቦታ ነው። በቃ ከዚሁ ጋር አዎ። እና አንድ ሰው ከዳነ በኋላ ምንድነው የሚያደርገው? ስለዚህ ለመልካም ስራ ተፈጥረሃል። ልክ አሁን ኤፌሶን ምዕራፍ 2:10 እንዳነበብነው ከዚህ በኋላ እኔ መልካም ፍሬ ማፍራት አለብኝ። መልካም ፍሬ ለማፍራት ተፈጥሬያለሁ በክርስቶስ መልካሙን ስራ ለመስራት ማለት ነው። ስለዚህ ከዚህ በኋላ ካልሰራሁ 31 እስኪ አንብልኝ ከ31 ጀምረሽ ማቴዎስ 26:31 መጀመሪያ በኤፌሶን ላይ ሐዋርያው ቅዱስ ጳውሎስ ነገረ ድነትን በተመለከተ ከኤፌሶን መልእክት ላይ ብቻ ቆመን እናውራ። መጀመሪያ ገባህ? እያንዳንዱ የራሱ የሆነ መልእክት አለው። ሐዋርያው ቅዱስ ጳውሎስ ነገረ ድነትን በተመለከተ ሮሜንም አብራርቷል፣ ገላትያ ላይ አብራርቷል። ይሄ ኤፌሶንም የሐዋርያው ቅዱስ ጳውሎስ ድነት በእምነት ነው ትምህርት ነው እያስተማረ ያለው። ወደዚህ ወደዛ ሳንል በዚሁ ክፍል ላይ ብቻ ቆመን ድነት በምንድን ነው እያለን ነው ጳውሎስ። ማስተር የአንቺን እምነት አንቺ ያዥውና በኋላ ታብራሪያለሽ። የኔን እምነት መጀመሪያ እንትን ላድርግ። እንዴት ነው ምንድነው እስካሁን ክፍል ነው እኮ ፕሊስ እየተናገርኩ እኮ እኔ ራሴን አብራርቻለሁ። አሁን ለምሳሌ እኔ ነገርኩሽ እኮ መጀመሪያ አንድ ሰው ይድናል። ሲድን ደግሞ ልክ በምዕራፍ 2 ቁጥር የሚድነው ምዕራፍ 2 ቁጥር 8 ላይ እንዳነበብነው አንድ ሰው ያለምንም ስራ ያምናል፣ ይጠመቃል፣ ይድናል። ይሄ እንዲሁ በጸጋው የምታገኘው ነው። የክርስቶስ ስራ ነው። ይሄ መስቀል ላይ የተሰራው ለ8 ላይ ጸጋው በእምነት አድኗቸዋል። አሁን ለምሳሌ አንድ ሰው ያምናል፣ ይጠመቃል፣ ምንም ሳይሰራ ይድናል። ገብቶሻል አይደል? ከዳንኩ በኋላ ልክ ቁጥር 10 ላይ ደግሞ አሁን እንዳነበበችው ቁጥር 10 ላይ ደግሞ ለመልካም ስራ ተፈጠርነ በክርስቶስ ከሆንሽ በኋላ መልካም ስራ መስራት አለብሽ። መልካም ስራ ቆይ ላስቆም ያልኩት ተፈጠርን የሚለው ተወለድን ዳንን የሚለው ነው አይደል? ለመልካም ስራ ነው። ከዚህ በኋላ አለመስራትን ባትሰሪ ትቆረጫለሽ። አዎ ባትሰሪ መልካም ስራ ባታፈሪ ትቆረጫለሽ። ካሁን በፊት ምንድን ነው የምንቆረጠው? ልነግርሽ እኮ ነው እንዴት እንደምትቆረጭ ደግሞ ልነግርሽ ነው። ማቴዎስ 26 ክፍል ላይ እንኳን አትሊስት እናውራ። ቆይ የኔን ልጨርስና ከዛ በኋላ የሚለውን ነገር በኋላ ለብቻ እናወራዋለን። ችግር የለውም። ግን በጸጋ ከዳነ አንድ ሰው ጸጋ ምንድን ነው ላንተ? ጸጋ ማለት እንዲሁ በነፃ የተሰጠሽ ነው፣ ስጦታ ነው። አምኖ መጠመቅ ነው ያንቺ ጸጋ የክርስቶስ። ስለዚህ ነፃ ሰጥቶ እግዚአብሔር እንደገና ስራ ስላልሰራ ይቆርጠኛል ነው የምትለው? ራሱ አለሽ እኮ እዛው ላይ አይደለም። ጸጋ የነፃ ስጦታ ነው። አንድ እስኪ 10 ቁጥር 10 ጸጋ የእግዚአብሔር ነፃ ስጦታ ነው። በጣም ጥሩ እኮ ሀሳብ እየነገርከን ነው። ፕሊዝ ግን መቆረጥን ከዚህ ክፍል ጋር እንዴት አያያዝከው? ወይ ላያያዝ እንዴት አድርጌ እንደማያይዘው የኔን ትምህርት ላስረዳሽና ከዛ በኋላ ያንቺ ያልገባሽ ካለ ትጠይቅኛለሽ። መጀመሪያ አንዴ ይነበብ። ቆይ ኤፌሶንን አስረዳኝ እኮ ነው መጀመሪያ ያለው 26 ማቴዎስ 26
ኖ ኤፌሶን ላይ ጨርስ እንዴ። ኤፌሶን እምነት ድነት በእምነት ነው የሚለውን ትምህርት የእናንተን ትምህርት ያዛርጉትና የኔን ይጨርሱ። የጳውሎስን ትምህርት እኮ እየጠየቅን ያለን የጳውሎስን ትምህርት በነገረ ድነት ላይ እኮ በጣም ጠንካራ ትምህርት ያስተማረበትን ክፍል ነው ያነሳለን። አንዱ የኤፌሶን መልእክት ነው እና በጸጋ ድናችኋል እያለ ሐዋርያው ቅዱስ ጳውሎስ ጸጋ ምንድን ነው ለአንተ? ነፃ ስጦታ ነው አልከኝ። ያ ጸጋ ምንድን ነው? አንድ ጊዜ ወንድሜ አዳምጣት። አይ ቲንክ ዩ ዶንት አንደርስታንድ ሄር። አዳምጣት አንድ ጊዜ የምትልህን እስኪ። አንተ ደግሞ አትግባ መሀል ላይ። በጸጋ ድነሃል ብሏል። ይኸውልሽ በጸጋው ድኛለሁ የምለው ምንድን ነው? ሰው ያምናል፣ ይጠመቃል፣ ይድናል። ይሄ ጸጋ ነው። ሌላ አትቀላቀይብኝ። ከዚህ በኋላ አንተ ልቀላቅል ስትል እኮ ነው እየገደብኩ ያለው። ይኸውልሽ በጸጋ ድነሃል። በጸጋ አምኜ ተጠምቄ ያንን ጸጋውን ተቀብያለሁ። አስተማማኝ ድነት አግኝተሃል። አዎ ጸጋውን ተቀበልኩ፣ ነፃ ተቀብለሃል። አሁን እኔ ይኸውልሽ ምዕራፍ 8 ላይ እሱ ቁጥር 8 ላይ ድኛለሁ፣ አምኜ ተጠምቄ ዳንኩኝ። በጸጋው እንዲሁ በጸጋው ያለምንም ስራ ዳንኩኝ። ከዳንኩ በኋላ ምንድነው ማድረግ ያለብኝ? ቁጥር 10 ላይ ምንድነው ያለው? ቁጥር 10 ላይ ሳትሄድ ለቃሉ ታማኝ ይሁን። በጸጋ ድናችኋል ብሎ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ በስራ አይደለም። አንተ ደግሞ ስራ ካልሰራሽ ትቆረጫለሽ እያልክ ነው። ጳውሎስ ግን በስራ አይደለም፣ ማንም እንዳይመካ ማለት እሷን አስረዳን። ማቴዎስ ጋር ከመሄዳችን በፊት እሱን ነው እኮ እየነገርኩሽ ነው። በደንብ አድርገሽ ጆሮሽን ሰጠሽ አዳምጪኝ። እኔ ማለት የፈለግኩትን ለምን እንድንግባባ ማለት ነው። እኔ አሁን አምናለሁ፣ እጠመቃለሁ፣ ዳንኩኝ። ምዕራፍ 8 ላይ ልክ እንደሚናገረው ማለት ነው። እንዲሁ በነፃ ስጦታ ነው ይሄ። የእኔ ስራ ምንም የለበትም። እኔ ምንም ያዋጣሁት ስራ የለም። ከዚህ በኋላ ምዕራፍ 10 ላይ ምንድን ነው የሚለው? ከዚህ በኋላ መልካሙን ስራ ለመስራት አንብብና አብራራልን። እሺ እንዲገባኝ። ለምንድን ነው ግን 9ን አልፈ 10 ላይ ብቻ የምታተኩረው? 10ን አብራራ። 9 ባንዴት ያሉ 8 እና 9 ባንዴት ያሉ አብራራልን። ስለ እምነት ስለ ስራ ገብቶሃል? ምንድን ነው እያለ ያለው ጳውሎስ? እስኪ እንደገና ታንበው። እስኪ አንብቢው ያንተ እንትን ስለዚህ። እሺ አጣ ነው ጎበዝ። ጥሩ ነህ፣ ጥሩ ይዛሃል። ግን ቀስ ያልክ እየተረዳነህ ማለት ነው። አትጥቀሱ። እዚህ ላይ ቆመህ ስታወር ይጠቅማል። 8ን ጀምሬ ላንብበው ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ቁጥር በቁጥር አስረዳ። ምን ቁጥርንም 9 ቁጥርንም ከዛ 10 ላይ ይሄዳል። 10 ላይ ደግሞ አሁን ከፈለክ ላንብበው፣ ካለዛ በኋላ ነው ላንብበው፣ ከዛ ላንብበው። እኛ አሁን 8 እና 9 ወይ 8 እና 9 ያዘ ነው ብቻ 8 እና 9። አዎ በእምነት ነው። አዎ ጎበዝ፣ በእምነት ነው የዳናችሁ። ማንም እንዳይመካ ጎበዝ። አዎ አሁን ምንድነው ሌላው 10 ግን 8 እና 9 ቆይ አጣነው። ቆይ 8 እና 9 ላብራ አልከው እኮ ጸጋው በእምነት አድኗችኋል አልክ። ማንም እንዳይመካ ከስራ አይደለም ማለት አይደለም። በቃ ቆይ ጻንዳጣ ነው እዚህ ጋር ይኸውልህ ምን አለ መሰለህ፣ ጸጋው በዚህ ውስጥ ጥምቀትን አላካተተም ሲጀመር። ይኸው ጸጋው ያ ጸጋ ምንድን ነው? ቆይ እሺ በእምነት እሺ እሱን ታስረዳለች። ላንብበውና ለወግዬ ነው መሰጣት። እኔ ማስረዳት ስለማልችል እሷ ናት የምታስረዳ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው። ይሄን ያዝ። በእምነት አለ ስጦታ የሚላለ ስጦታ የሚላል የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ማንም ልጨርሰው። ማንም እንዳይመካ ከስራ አይደለም አለና ዘግቶታል። በአራት ነጥብ ቁጥር 10 ላይ መጣና እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ ያዘጋጀነውን መልካሙን ስራ ለማድረግ በክርስቶስ ተፈጠርን ነው የሚለው። ስለዚህ እዚህ ውስጥ
ከዳንን በኋላ ነው መልካም ስራ የምናደርገው እያለ ነው። እሷ ታብራራለች። እኔ ነኝ እንጂ ማብራራው ለምን እሷ ታብራራለች? እሺ ከእሷ ጋር ቀጥል። በቃ ከ8 እስከ 10 ሳንወጣ በእምነት ድነት በእምነት ነው ወይስ በስራ የሚለው ከሐዋርያው ቅዱስ ጳውሎስ እኔን ተወኝ ሃይማኖታችንን ተወውና ለጳውሎስ ስነ መለኮት ግን ታማኝ ሆነ ታብራራልናለህ። እምነት በምንድን ነው የሚለው ማለት በስራ ነው ወይ ያለ ነው ወይ? እንዳታቋርጭኝ። አሁን አንድ ሰው ልክ በቁጥር 8 እንዳነበብ ነው አንድ ሰው ያምናል፣ ይጠመቃል፣ ይድናል። እስከ 9 ያለው አንድ ነው። ያለምንም ስራ የኔ ያዋጣሁት ነገር የለም። አምኜ ስጠመቅ በክርስቶስ አምኜ ስጠመቅ የክርስቶስ ሲሆን ወይም ደግሞ ወርናጌን ስወለድ ማለት ነው። ምንም ነገር ያደረኩት ነገር የለም። ቁጥር 10 ላይ አሁን እንዳነበብ ነው። ቁጥር 10 ላይ ደግሞ ምንድነው የሚለው? እኔ አለቅህም ምን የሚለውን መሰለ 9 ላይ ማንም እንዳይመካ ማለት ምን ማለት ነው? ያለምንም ስራ በቃ በስራ አይደለም ማለት ምን ማለት ነው? በስራ ካልሆነ ለምን ይቆረጣል የሚለውን ጥቅስ በዘዝክልኝ። ያለምንም ስራ ማለት ያለምንም ስራ የኔን እንትን እንዴት ነው ምድነው ብላችሁ ጠይቃችሁ የና ወይም የሆነ ነገር ካደረኩ ወደ ኋላ ትይኛለሽ። መጀመሪያ እኔ ልጨርስ። ሰው እንዴት ይድናል? እንዴት ነው ዳን የሚቻለው በኦርቶዶክስ ብለሽ አይደል የጠየቅሽኝ? ስለዚህ እኔ ላብራራ። ይህን ጥቅስ ያመጣሁት እኔ ነኝ። ስለዚህ አንድ ሰው ያምናል፣ ይጠመቃል፣ ይድናል። 8 እና 9 አለቀ። ድኛለሁ። ከዳንኩ በኋላ ፍጥረቱ መልካም ፍሬ ነው። ከዚህ በኋላ እኔ የምጠየቀው ባለማመን ሳይሆን የምጠየቀው በመልካም ስራ ነው። መልካም ስራ ሰርተሃል ወይስ አልሰራህም ነው። ማቴዎስ 26:31 ላይ ታነብልኛለሽ እታለም? እዚህ ክፍል ላይ ነው የምሞግትህ መጀመሪያ ነገር ነው የሚያወራው። ባይዘዌ አራቱ ወንጌላት ጌታ ኢየሱስ ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክት ላይ ድነት በእምነት ነው በስራ አይደለም እንዳትመኩ እያለ ከማቴዎስ ዮሐንስ 15 ጋር አይቃረንም። ያ ሌላ መልእክት ነው። እሱ ጋር አንሄድም። ለምን መሰለህ? እንደ ሐዋርያው ጳውሎስ ያለ የእምነት ተማሪ ስለሌለ ኦርቶዶክስ ነሽ እንዴ? አይደለም። እኛ አሁን ኦርቶዶክስ አይደለም እያተነጋገርን ያለ ነው። ለቃሉ ታማኝ ወንድሜ የኔን እምነት ነው እየገለጽኩ ያለው። አታናው አንዴ ከይቅርታ ጋር አንተ የጠቀስከውን ጥቅስ ይዤ እኮ ነው እየሞገትኩ ያለው። ልክ አይደለም። በኋላ ትሞግችኛለሽ። ማቴዎስ 26:31 ጀምራችሁ አንቡ። አልሄድም ማቴዎስ ጋር ካልሆነ ውጣ። በቃ ገብቶናል። እውነቱ እንዲገለጥ አልፈለግሽም ማለት ነው። አይደለም ጳውሎስ ያካፍሉ ያለው ሐዋርያው ቅዱስ ጳውሎስ ክርስቶስ ሲመጣ በእምነት አድኗቸዋል በስራ አይደለም እንዳትመኩ ያለ አይ ካልሰራ እንቆረጣለን ብለህ ጥቅስ እንድትመዝልኝ አልፈቅድም። ያ ሌላ ክርስቶስ ሲመጣ የሚጠይቀኝ ከዚህ በኋላ ኢየሱስ ከጳውሎስ ትምህርት ጋር ይቃረናል ለማለት እየፈለክ ነው ማለት ነው። ያ መልእክት ምን እንደሆነ ይገባል። እና ታዲያ ለምን አቃርነ? ተቃራኒ እኮ ሀሳብ ነው። በስራ አይደለም የሚለው በስራ እንቆረጣለን። እስኪ አማርኛውን ብቻ አስብ። እዚህ በስራ አይደለም እያለ እዛ ስራ ካሰራችሁ ይቆረጣል የሚል ጥቅስ መምዘዙ ያ ክፍል ምን እያለን ነው ብሎ ማጥናቱ አይሻልም? ማስተር አሁን አንቺ ተምታታብሽ ምን እንደሆነ ታውቂያለሽ? አልተምታታብኝ። ተምታቶብሻል። ለምን መሰለሽ? ደግሜ ላስረዳሽ። አንዴ ደግሜ ላስረዳሽ ካልገባሽ ማለት ነው። በደንብ አድርገሽ ጆሮ ሰጥተሽ ስሚ። ገባሽ አትበለኝ። ምን መሰለሽ? እኔ የገባኝን እነግራለሁ በኋላ። አንተ የራስን ተናገር እኮ እኔ ያልኩትን ደግመሽ እንድትይ። ምክንያቱም እኔ ያልኩትን ደግመሽ ስላላልሽው ነው እንደዚህ የምልሽ።
እኔ ያልኩሽ ምንድነው ልክ በቁጥር 8 ላይ እንደሚናገረው ጸጋው በእምነት ያገኘው ጸጋ ነው። ይሄ ድነሻል፣ በቃ ትድኛለሽ። አሁን እኔ አምኜ ስጠመቅ ዳንኩኝ። በቃ ከዳንኩ በኋላ መልካም ፍሬ ማፍራት አለብህ። አሁን በክርስቶስ ሆነሃል። ቁጥር 10 ላይ በክርስቶስ ሆነሃል፣ ከዚህ በኋላ አንተ መልካም ፍሬ ማፍራት አለብህ ብሎ አለ፣ አዟል። ይሄ ራሱ ትእዛዝ እኮ ነው። ለምንድን ነው አጣ ነው? አንተ አሁን በስራ ነው ምንድን ነው ለማለት ፈልገህ ነው? እንዴት ነው? ይሄ እኮ ነው ችግሩ። አትሰሙኝ። አሁን እሷ እያለች እኮ ያለው ምን መሰለህ? በደንብ አድርገህ ስማኝ። እኔ እኮ ገና አሁን የከፈትኩት አይደል? ቆይ አንዴ ስማኝ። እኔ እኮ እንድትግባቡ ነው። እዚህ ቦታ ላይ ቁጥር 7 ቁጥር 8 ቁጥር 9 ቁጥር 10 ላይ የተጻፈ ድነት በጸጋ ነው በእምነት እና ማንም እንዳይመካ ይላል። ማንም እንዳይመካ ማለት ምን ማለት ነው እያለች ነው። እስቲ እሱ መልስላት። ማንም እንዳይመካ ማለት ምን ማለት? አንተ ሄዶ ለመቆረጥ ላይ ከመሄድ በፊት ይሄንን አብራራላት፣ ከዛ ትሄዳላችሁ። አሁን ለምሳሌ አምኖ መጠመቅን እንደ ስራ አይደለም እንቆጥረውኛ። ገብቶሃል አይደል? ይሄን ነው በቃ አትመካ፣ ይሄ አንተ ስራ አይደለም ነው የሚለው። እዚህ ውስጥ ስለ ጥምቀት አለ እንዴ? ቆይ ምንድነው ስለ ጥምቀት? ጸጋው በእምነት አድኗቸዋል እኮ ነው የሚለው። ያ ጸጋ ምንድነው? ወዳጅ አምኖ መጠመቅ ነው እኮ። የክርስቶስ ስራ ነው። የክርስቶስ ትእዛዝ አይደለም እንዴ? ኖ የክርስቶስ ስራ ነው እንጂ ጸጋ የሚለው ክርስቶስ በመስቀል ላይ ሆኖ ሞትን አስወገደው። አሁን ይሄን አምነህ ስትጠመቅ ትድናለህ። አምነህ ትጠመቃለህ። ጥምቀት አይደለም ምን አድርገህ ስማኝ። አሁን ዝም ብላችሁ የኔ አቦ በእናትህ ስማን ምናምን አትበል። የራስህ ነው ኔትወርክ የማይሰማው ወይ በስነ ስርዓቱ አውራ። ስማን ምናምን አትበል። ዝም ብለህ እየሰማን ነው። ነጥብህን አስቀምጥ። እጭ ስማን አልሰማም አለ እንደኛ ምንድን ነው? አትቆጣ ወዳጅ አትቆጣ እኮ ደጋግምከው በጣም። እሷንም ስትላት ነበረ እኔንም እያልከኝ ነው። እየሰማኸኝ አይደለም? እየሰማሁ ነው። አስረዳ በቃ። ከሷ ጋር እኮ ነው የምታወራው፣ ከፓስተር ጋር ነው የምታወራው። ምንድን ነው እሱ ያለች? ማቴዎስ ላይ እንመጣለን። ይኸውልህ ማቴዎስ ላይ